እሺ ከጎልድን ጀምርና ኔክስት ቢትኮይን እናያለን። ከዛ ደግሞ ዩኤስዲ ጄፒዋይን፣ አውስትራሊያን ዶላር ምናምን እናንተ የምትሏቸው ነገሮችም ካሉ ሌሎችንም ጭምር በደንብ አድርገን እናያቸውና ከዚህ ውስጥ ማለት ነው ለእኛ በጣም ስትሮንግ ኪሌብል ላይ ያሉ ነገሮችን መስፈርት ይኖረናል እንደ ስትሮንግ ኪሌብል ለማውጣት። የመጀመሪያው ነጥብ አሰጣጣችን ለምሳሌ ፈንደመንታል ኒውስ ባያዝ ካለ የፈንደመንታል ባያዝ ሃይ ኢምፓክት ኒውስ ኤቨንቶች ካሉ ኤክስፔክትድ የሚደረጉ ፕራይሱን በደንብ ድራይቭ ሊያደርጉ የሚችሉ የተፈጠሩ ነገሮች ካሉ ማለት ነው። አሁን ለምሳሌ የሆነ ጦርነት ምናምን የሆነ ነገር ቢኖርና በጣም ጎልድ እንደ ሴፍ ሄቨን ሊታይ የሚችልበት ሁኔታ ላይ ብንሆን አሁን ከረንትሊ ማለት ነው ለዚህ ለፈንደመንታል ባያዙ ሃይ ኢምፓክት ኒውስ ኤቨንት በመኖሩ ምክንያት 2 ነጥብ እንሰጣለን ማለት ነው። ከቮለቲሊቲ ፖቴንሻል አንጻር ደግሞ እንደዚሁ ሃይ ቢገር ሙቭ ወይም ደግሞ ቤተር ሪስክ ሪዋርድ ሬሾ ሊሰጡን የሚችሉ ኢንስትሩመንቶች ብለን እንደዚህ 2 ነጥብ ልንሰጥ እንችላለን። ከዛ ደግሞ የሊኩዲቲ ወይም ደግሞ በጣም ዲፕ ሊኩዲቲ ያላቸው ማለት ነው። ማለት አሁን አንዳንድ ጊዜ ምን ይሆንባቸዋል መሰላችሁ? ለእነዚህ ደግሞ እንደዚሁ 2 ነጥብ ይሰጣል። ዲፕ ሊኩዲቲ ማለት አሁን ከረንሲዎች ሜጀር ከረንሲዎችን አይታችሁ ከሆነ በትንሹ በቀን ውስጥ ማለት ነው 5-6 ትሪሊየን ዶላር ነው። ያ ማለት በጣም ዲፕ የሆነ ሊኩዲቲ ያለበት ቦታ ስፕሪዱ በጣም ጠባብ ነው የሚሆነው። ስፕሪዱ በጣም የሚሰፋባችሁ የምትቸገሩት ደግሞ ምን ሲሆን ነው? ዲፕ የሆነ ሊኩዲቲ ሳይኖር ሲቀር ነው። እና ስለዚህ ሞር ከረንሲዎቹ ስፕሪድ ጫና አይኖርባችሁም ማለት ነው። ማለት ጥሩ ሎት መክፈት ትችላላችሁ። ከዛ ሌላው ደግሞ በጣም ጥርት ያለ ቴክኒካል ክላሪቲ እንፈልጋለን። የቴክኒካል ክላሪቲው አሁን ምን ላይ ነው ያለው? ስትራክቸሩ በደንብ ክሊን የሆነ ስትራክቸር ጥርት ያለ ሰርድተች ላይ ሆሪዞንታል ኪሌብል ላይ ብሬክ ኦፍ ስትራክቸር ሰርቶ አይዲም ሰርቶ በቦዲ በዊክ ምናምን እንደ ትሬድ ኢንሳይት የምንከተላቸውን ኮንሰፕቶች በትክክል ያሞላት ቴክኒካል ክላሪቲ ያለበትን እንደዚሁ 2 ነጥብ እንሰጣለን ማለት ነው። ኦርደር ፍሎ ፕሬዘንስ ካለ ማለት ነው። ሪሰንትሊ ኢምባላንስ ፌር ቫሊዩ ጋፕ ምናምን ምናምን የምንላቸውን ሳናካትት ብቻ ይሄ ኦርደር ፍሎ ኮንቲኔሽን ሊሆን ይችላል። ኦርደር ፍሎ ሪቨርሳል ሽፍት ያመጣ ሊሆን ይችላል። ከኦርደር ፍሎ አንጻርም እንደዚሁ 2 ነጥብ እንሰጣለን። ከኮሬሌሽን ወይም ከዴክስዋይ አንጻር ማለት ነው። ከዴክስዋይ አንጻር እንደዚሁ 1 ነጥብ እንሰጣለን። ከዛ እነዚህን አድርገን የተሰጣቸውን ድምር ውጤት ማለት ነው በደረጃ እናስቀምጣለን ማለት ነው። ምናልባት እንዴት ማድረግ እችላለሁ መሰላችሁ? እንትን ልበልና ወርድ ወይም ነገር ልክፈትና ላሳያቸው። ያው ዛሬ የመጀመሪያ ስለሆነ ነው። ከቀጣይ ሳምንት ጀምሮ ግን በደንብ ኦርጋናይዝድም ስለሚሆን እሺ ብላክ ይኸው እንደ ኤግዛምፕል ምናልባት እዚህ ይታያችሁ ከሆነ ስኮር የምናደርገው ማለት ነው። ይታያል ጋይስ? ትንሽ ወይ ቦልድ አድርገው ወይ ደግሞ እንትኗን ብትጨምርባት። ኦኬ ሳይዝ መሀል ላይ ነው ልጨምርበት። ያለችው። እሺ መሀል ላይ ነው ቦልድ ያለችው እንትኗ። አደረኩት። እሺ ከዛ ደግሞ ከፍ ላድርገውና እና ይሄንን ደግሞ አተልቀዋለሁ እንደዚህ ትልቅ እሱ አደርገዋለሁ። ነው። እሺ እኔ የምልህ ሞልሽ ዩቱብ ላይ አለ እንዴ? ዩቲዩብ ላይ የለም፣ እሺ እሺ ለጊዜ የለም። ኦኬ ስለዚህ ነጥብ አሰጣጥ ይኖረናል ከቮላቲሊቲ ከስትራክቸር ከምናምን ከምናምን የሚል ወይም አሁን ኦኬ ይሄኛውን ባለበት መንገድ ልተውላችሁና አሁን ወደ አናሊሱን ሄድና ከዛ አናሊሱን እሱን እየነገርኳችሁ እናንተ ነጥብ መያዝ ትችላላችሁ ማለት ነው። እና ነጥባችን ጥርት አድርገን እናስቀምጥለታለን። ከዛ አንጻር
ነገሮችን ጥርት አድርገን ከኪሌብል አንጻር ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን ነገር እንስራ። የመጀመሪያው ቴክኒካል ክላሪቲ ስለሆነ ወይም ሀሳብ ካላችሁ ነቱሪ በምን መልኩ ነው ያዘው የሚለውን እንትን ማለት ትችላላችሁ። ሀሳብ ካለ ምናልባት አሁን እኔ ቴክኒካል አናሊሱን ነው በደንብ አድርገን የምንሰራው። ከዛ በተጨማሪ ያሉ ነገሮችን እናንተ ደግሞ የምትይዙት ነገር ካለ የትኛውን ፔሮች ነው አሁን ሞልሽ ያሰብኩ አንተ ለመስራት ዛሬ? አንደኛ እናንተ የምታስይዙኝ እንዳለ ሆኖ ሁለተኛ እኔ 10 ምናምን ፔሮች ውስጥ ደግሞ ቴክኒካሊ ሰርቼ ሰርድ ተች ላይ ሆሪዞንታል ኪሌብል ላይ ምናምን ተደርበው የመጡ በጣም ኳሊቲ ይሆናሉ ብዬ ያሰብኳቸው የመረጥኳቸው አሉ። እንደ ዩሮ፣ አውስትራሊያን ዶላር፣ ግሬት ብሪቲሽ ፓውንድ፣ ካናዳን ዶላር ምናምን ያየኋቸው አሉ። ከዚህ በተጨማሪ ደግሞ ሌሎች ማየት ያሉብን ነገሮች ካሉ አንድ 10ሮችን በደንብ እናይና ከነዚህ ውስጥ ሞር ደግሞ በጣም ክሊር የሆነ የሃየር ታይም ፍሬም በጣም ክሊር የሆነ ስትራክቸር ላይ ያሉ ፔሮች ካሉ ሞር እነሱም ላይ ትኩረት እናደርጋለን። አንተ በመረጥካቸው ብንሄድና በኋላ ቀረ የምንለው ነገር ከቤቱ የሚነሳ ነገር ካለ ደግሞ ጀምርበታለን እና አንተ በመረጥካቸው ብንሄድ አይሻልም? ቤቱ ውሳኔ ከሆነ ሰው እንደዛ ከሆነ አሁን እኔ ምንድነው ያሰብኩት ቴክኒካሊ እነዛ የምፈልጋቸው ኤሪያዎች ላይ አላርት አስቀምጫለሁኝ። ያ ማርኬት እዛ ቦታ ላይ ሰኞ ይምጣ ማክሰኞ ይምጣ ሮብ ይምጣ አላርቱ በሚጮህበት ጊዜ የሃየር ታይም ፍሬም በጣም ስትሮንግ የሆነ ሪዝን ስለሚኖረኝ ማለት ነው። ከዛ አንጻር ሼር እንደራረጋለን። አሁን ቴክኒካሊ ያለውን ነገር ግን በደንብ መስራት እንችላለን። ግልጽ ነው። ስለዚህ ኦኬ ጎልድ አሁን ባለበት ሁኔታ እዚህ ጋር እንደምትመለከቱት በዴይሊ ታይም ፍሬም ማለት ነው። በዴይሊ ታይም ፍሬም ወደ ታች በቦዲ ዝቅ ብሎ ዘግቷል እና ወደ ታች ትንሽ ፑሽ ማድረግ እንዳለበት ሰጀስት የሚያደርግ ነገር አለ። ይሄ ትሬንድ ላይኑ ስፔሻሊ በ4 አወር ላይ ክሊር የሆነ ብሬክአውት ስላመጣ ማለት ነው። ወደ ዳውን ትሬንድ ይሄ ትሬንድ ላይን የምናየው ትሬንድ ላይን ብሬክአውት አመጥቷል። እንደገና ደግሞ ከሃየር ታይም ፍሬም አንጻር በበቀደም ጀምረን ምን ብለናል? አሁን በበቀደም የአርብ ላይ የወሰድነው ትሬድ ዊን የማድረጋችን ትልቁ ምክንያት የነበረው ምንድን ነው? የዚህ ካንድልስቲክ ሃይስቱ ቴክን አውት ተደርጓል። ድጋሚ የቀረውን ደግሞ ይሄኛው ካንድልስቲክ መጥቶ ሊኩዲቲ አሁንም ግራፕ አደረገ እና ይሄ ብሬክአውቱ ደግሞ ኮንፊርምድ አልሆነ አለ። በዴይሊ ታይም ፍሬም ይሄ ብሬክአውቱ ኮንፊርምድ አልሆነ አለ። ብሬክአውቱ ኮንፊርምድ የሚሆነው ቫዮሌት ያደረገውን ካንድልስቲክ ሌላ ካንድልስቲክ መጥቶ በቦዲ ከፍሎ ሲዘጋ ስለነበር ማለት ነው። አሁን ባለንበት ሁኔታ ኦልሬዲ በቦዲ ዝቅ ብሎ ዘግቷል። በቦዲ ዝቅ ብሎ ከዘጋ በኋላ ግን ፕራይስ ምን ላይ ደርሷል? አሁን ኢንገልፍ በዴይሊ ታይም ፍሬም ኢንገልፍ አድርጎ ወደ ላይ የወጣበት ቦታ ላይ ደርሷል። ይሄ ያለበት ኤሪያ ራሱ ምንድነው እንደ ኪሌብል ኮንሲደር የሚደረግ ቦታ ነው። 4 አወር ላይ ሄጄ በደንብ ጥርት አድርገን ላሳያችሁና ማርኬቱ ላይ አንድ እንድትማሩት አንድ በጣም እንድትረዱትና እናንተ ራሳችሁም ደግሞ ኮንፊደንቱ ናችሁ ኤክስኪዩት ለማድረግ የምትጠቀሙት ሌላ ተጨማሪ ፓተርን ደግሞ አሳያችኋለሁ ማለት ነው። እና ይሄ ፓተርን ምንድነው? ይሄኛው ያው ሞር የምናበዛው ይሄ ያው እኔ አናሊስ ላይ ነው ብዙ ጊዜ የማሳልፈውና አናሊስ በጣም እሰራለሁ። እሺ ከዚህን ጀምርና ባለፈው የአይዲኤም ኮንሰፕት የ4 አወር ላይ ነው የምትመለከቱት። አንድ እናንተ ማርኬት ላይ የምትረዷትን ፓተርን ልንገራችሁ። አእምሯችሁ ላይ በፍጹም መጥፋት የሌለባትን ሁል ጊዜ ልታስታውሷት የምትገባ ፓተርን አለች። ምንድነው? ማርኬቱ ለምሳሌ ፕሪቪየስሊ ልክ እንደዚህ እያለ ሪጀክት የተደረገበትን ቦታ ወደ ላይ ዝም ብሎ ሰብሮት ከወጣ ወደ ታች ሲመለስ ደግሞ ሆልድ ማድረግ የነበረበት እዚህ ጋር ነው አይደል ጋይስ? አዎ ሪጀክሽን ቦታ ነው ማለት። ስለዚህ ወደ ታች ይሄ ሆልድ ማድረግ ያለበት ኤሪያ ሳይይዘው ዝም ብሎ ድሮፕ ቢያደርግ ምን የሚፈጠር ይመስላችኋል? እስኪ ንገሩኝ። ልክ ይሄ ሆልድ ማድረግ ነበረበት፣ ነገር ግን ይሄ ሆልድ አላረገውም፣ ዝም ብሎ ጥሶት ወረደ። ከዛ በኋላ ምን የሚፈጠር ይመስላችኋል? ተመልሶ መትጌት የሚያደርግ ይመስለኛል። እሺ ተመልሶ ሜትጌት ያደርግና ድሮፕ ያደርጋል ማለት ነው ወደታች። ይሄ አሁን ይሄን ያሳየዋችሁን ፓተርን በምንም መንገድ እንዳትረሱት። አሁን ማርኬቱ ላይ አንድ ባንድ በደንብ አድርጌ ላሳያችሁ ነው። ጎልድ ላይ ይሄ ፓተርን ሀፕን ካደረገ በምንም መንገድ እንዳትደራደሩ ማለት ነው። በምንም መንገድ ለምሳሌ አሁን ይሄ ማርኬቱን አሁን የነገርኳችሁን ፓተርን አስቡትና
ወደ ላይ እንደዚህ ፑሽ አደረገ፣ እዚህ ላይ ሪጀክት ተደረገ። ከዛ ወደ ላይ ዝም ብሎ ቀጥታ ሰብሮት ወጣ። ከዛ ቀጥታ ሰብሮት ከወረደ የቱ ጋር ነው የምንጠብቀው? እዚህ ሰብሮ የወረደውን ኤሪያ ይሄንን ሰብሮ የወረደውን ኤሪያ መቶ ሚቲጌት ያደርግና ድሮፕ ያደርጋል ማለት ነው። አሁን በደንብ እንቀጥል አንድ በአንድ ማለት ነው። ከታች አቅጣጫም ከሆነ እንደዚሁ ከታች አቅጣጫ ለምሳሌ ይኸው በደንብ አስተውላችሁ እችን ፓተርን ብቻ እንድትረዷት ማለት ነው። ልክ ፕራይስ እዚህ ጋር መጣ፣ ሪጀክት ተደረገ፣ ድጋሚ ወደ ታች ዝም ብሎ ሰብሮት ወረደ። ከዛ ሲመለስም ይሄ ኤሪያ ሆልድ ማድረግ ነበረበት፣ ግን ይሄ ኤሪያ ሆልድ ሳያደርግ ዝም ብሎ ወደ ላይ ያለፈው። ከዛ ተመልሶ የቱ ጋ ነው ሪስፔክት የሚደረገው? ምኑ ጋ ነው መጠበቅ ያለብን? በደንብ እያስተዋላችሁ ያች ልቀጥል በደንብ በጣም ሁሉም ነገር ላይ የምታገኙት ተመሳሳይ የሆነ ሀሳብ ስለሆነ ሞልሻ ግን ይቅርታ ጥያቄ። እሺ ጥያቄውን ያዘውና ስጨርስ ይሄን አሁን የያዝኩትን ኮንሰፕት ስጨርስ ትጠይቀኛለህ። እሺ አሁንም እዚሁ ጋር ላሳያችሁ። አሁን እነዚህም ፓተርኖችን በደንብ እንድትረዷቸው። ለምሳሌ እዚህ ጋር ፑል ባክ አረገ ወደ ታች፣ ወደ ላይ ይሄ ፑል ባክ መያዝ ነበረበት፣ ዝም ብሎ አለፈው ወደ ላይ። ከዛ ወደ ታች ድሮፕ አደረገ፣ ዝም ብሎ ወረደ። ከዛ ተመልሶ ይኸው ቴስት ያደረገባትን ቦታ እዩት። ከዛ ድሮፕ አደረገ ማለት ነው። የትኛውን ቦታ ላይ እች ፓተርን ሀፕን ካደረገች እች ፓተርን ደግሞ ምንድናት? ወደ ላይ እየሄደ የነበረው ማርኬት ሪጀክት ተደረገ፣ ወደ ላይ ዝም ብሎ ኢግኖር አድርጎት ሄደ። ወደ ታችም ዝም ብሎ የሚመለስ ከሆነ ፌክ አውት ነው ማለት ነው። ቢሃይንድ እዚህ ሴናሪዮ ያለው ሚውት አረጋችኋቸው ጋይስ? ማየት አድርጌያለሁ። እሺ ማይክን መክፈት ትችላለህ። ስለዚህ ይሄ ምንድነው? ከጀርባው ያለው ኮንሰፕት ከጀርባው ያለው ሀሳብ ምንድነው? ፌክ አውት ነው። ይሄ ወደ ላይ ሄዶ የነበረው ምንድነው? ሙቡ ተመልሶ ይሄ ሆልድ አድርጎ ወደ ላይ ነው ሰርቭ ማድረግ የነበረበት። ተመልሶ ወደ ታች ከገባ ግን ምንድነው? ፌክ አውት ነው ማለት ነው። ብሬክ አውቱ የመጀመሪያው ፌክ አውት ነው፣ ኮንፊርምድ አልነበረ ማለት ነው። ሰው እንደዚህ ነው ሰርቭ የሚያደርገው። እችን ፓተርን ካገኛችኋት በምንም መንገድ ሚስ ማድረግ የለባችሁ ማለት ነው። እና እንቀጥል። እያንዳንዱ ያለበት ቦታ ላይ ይሄ ፓተርን ሀፕን ያደረገበት እያንዳንዱ ቦታ ላይ መሄድ እንችላለን። ለምሳሌ አሁንም እዚሁ ጋር መቀጠል ትችላላችሁ። ሌላ ቦታ ሳትሄዱ እዚህ ጋር ፑልባክ አደረገ፣ ወደ ላይ ቀጥ ብሎ ሰብሮት ወጣ። ወደ ታች ሲመለስ ደግሞ ዝም ብሎ ድሮፕ አረገ እዚህ ድረስ። ተመልሶ የቱ ጋር ነው ሪጀክት የተደረገው? ፕሪቪየስሊ የተከበረው ይሄኛው ኤሪያ ነው ማለት ነው። አሁን ለእናንተ በደንብ ሴንስ ይሰጣችኋል ብዬ አስባለሁ። ልቀጥል። እኔ አሁን ማርኬቱ ላይ በጣም ሰፊ ጊዜ ነው የማጠፋው። ብዙ ነገሮችን የመረዳት ፍላጎት አለኝ፣ እረዳለሁ። ያ የምረዳበት ትልቁ ሪዝኔ ደግሞ ሞር ብዙዎቻችን ተጠቃሚ እንድንሆን ከማሰብ አንጻር ነው። ሉክ እዚህ ጋር ወደ ላይ ዝም ብሎ ቀጥታ ሰብሮት ወጣ። ይኸው ሰብሮት ወጣ፣ እንደምታዩት ሰብሮት ወጣ። ወደ ታችም ሰብሮት ወረደ። ከዛ የቱ ነው ሪስፔክት የተደረገው? ከግራ በኩል አስምሩት እንደዚህ አድርጋችሁ። ስለዚህ ወደ ላይ ብሬክ አድርጎ የወጣ ነገር ሆልድ ማድረግ ቫሊድ ከሆነ ሆልድ ማድረግ ያለበት፣ ኮንፈርሜሽን መስጠት ካለበት እዚህ ጋር ነው መስጠት የነበረበት። ዝም ብሎ የሚገባ ከሆነ ፌክ አውት ነው እና ኤክስትሪምሊ ዳምፕ ነው የሚያደርገው። ከዛ በኋላ ማርኬት ኤክስትሪምሊ ዳምፕ። እሺ ልቀጥል። አሁንም ከታች በኩል ማርኬት እንደዚህ መጣ፣ ሪጀክት ተደረገ፣ ወደ ታች ቀጥ ብሎ ሰብሮት ወረደ። ከዛ ወደ ላይም ዝም ብሎ ቀጥ ብሎ ሰብሮት ወጣ። ተመልሶ ይችን ቴስት አደረገና ምን እንዳደረገ እዩት። ሉክ አሁን በደንብ እየታዘባችሁት ነው ብዬ ተስፋ አደርጋለሁ። ይህንን ለእናንተ ባክ ቴስት እንድታደርጉት ይሄ ጎልድን እስከ መጨረሻው ልሂድና ጎልድን እስከ መጨረሻው ካሳየኋችሁ በኋላ ዘን እናንተ የራሳችሁን ስራ ትሰራላችሁ ማለት ነው። ሌላው አሁን ልክ እዚህ ጋር አሁን ማየት ትችላላችሁ። ፕራይስ ወደ ታች እንደዚህ ድሮፕ ሲያደርግ ዝም ብሎ ወረደ። ይሄ ኤሪያ ሆልድ ማድረግ ነበረበት ከግራ ያለው ግን አልያዘውም፣ ዝም ብሎ ድሮፕ አደረገ። ዘን ወደ ላይም ሲመለስ ደግሞ እዚህ ጋር ሪጀክት ተደርጎ ወደ ታች ነው መሄድ የነበረበት። እሱ ግን ቀጥ ብሎ ወደ ላይ ገባ። ሉክ ተመልሶ ምን ላይ ነው ሜቲጌት አድርጎ ይሄን ሙቭ የሰጠው? እዛው ኤሪያው ላይ ነው። ሴንስ እየሰጣችሁ ነው እያወራ ያለውን ነገር። ያው ፕራይስ አክሽን ላይ ስለሆን ፕራይስ አክሽንን በደንብ ማስተር ማድረግ ስላለብን ነው ይሄን የምነግራችሁ። ፕራይስ አክሽንን በደንብ ማስተር ማድረግ ያስፈልጋል። እሺ እዚህ ጋር ማስተውላችሁ እዩ። ወደ ታች እንደዚህ ፑልባክ አደረገ። ከዛ ወደ ላይ ሄዶ ፑልባኩ ላይ ሪጀክት መደረግ ነበረበት። ወደ ላይ ሰብሮት ወጣ።
ወደ ታችም ደግሞ ዝም ብሎ ሰብሮት ወረደ። ይኸው ከዛ ፑል ባክ አድርጎ ምኑ ላይ ነው ሪጀክት የተደረገው? ከዛ ድሮፕ አደረገ። እንደዚህ ምን ላይ ነው ኤሪያው? ማይካችሁን እኮ እንትን ማድረግ ትችላላችሁ። አዎ ቃኑን ሚዩት ማይካችሁን አድርጋችሁ መግባት አብርታችሁ ትችላላችሁ። መሳተፍ ትችላላችሁ። አሁን ኦርደር ፍሎ ነበረ ፌል ኦርደር ፍሎ ነበር፣ ፌልድ አደረገ። ሪስፔክት ተደርጎ ኮንቲኔሽን መስጠት ነበረበት፣ አልሰጠም። ስለዚህ አሁን ይሄ ፓተርን ከምን ከምን አንጻር ይታያል? አንደኛ ኤስኤምሲ ላይ ትሬድ የሚያደርጉ ሰዎች አይዲኤም በቦዲ ሰበረ ብለው ከዛ እሱን ኦርደር ፍሎ ሜትጌት አድርጎ ኤንትሪ ፈልገው ምናምን ይገባሉ። ኤስኤምሲ ላይ ያሉ ሰዎች ሄድ ኤንድ ሾልደር ላይ ያሉ ሰዎች ደግሞ ምን ያደርጋሉ? አይ ይሄ ሄድ ኤንድ ሾልደር ነው፣ ሌፍት ሾልደር እዚህ ጋር ነበር፣ ራይት ሾልደር እዚህ ጋር አደረገ፣ ከዛ መጣ ሌፍት ሾልደር ሰራ፣ እንደዚህ ድሮፕ አደረገ ይላሉ። ኢንቨርስሊ ማሰብ ትችላላችሁ። አሁን ይሄ ኤስኤምሲ፣ ይሄኛው ደግሞ ሄድ ኤንድ ሾልደር። ከዛ ደግሞ ሌላኛው ምናልባት ከፕራይስ አክሽን አንጻር ደግሞ ምን እናደርጋለን? ይሄ ፌክ አውት ነው። ብሬክ አውቱ ፌክ አውት እንደሆነ ኮንሲደር ይደረጋል ማለት ነው። ስለዚህ የተለያዩ ስትራቴጂዎችን ተጠቅመን ማርኬቱን ልናየው እንችላለን። ማርኬቱን የሚለውጠው ነገር የለም። እንደዚህ አይነት ፓተርኑ ሀፕን ካደረገ ስትፈልጉ ሄድ ኤንድ ሾልደር በሉት፣ ስትፈልጉ እዚህ ጋር ፌክ አውት ነው በሉት፣ ስትፈልጉ ደግሞ ይሄን ኤሪያ ምን ማለት ትችላላችሁ ማለት ነው። አይዲኤም ኢንዱስመንት ቴክን አውት ተደርጎ ነው ፌል ያደረገው ማለት ትችላላችሁ። ግን ደሞስት ፓወርፉል የሆነ ፓተርን እንደሆነ በደንብ እንድትረዱት ነው። ልቀጥል። እሺ እዚህ ጋር ምን አያቸዋል? ለምሳሌ እዚህ ጋር ማርኬት ወደ ላይ እየሄደ ሪጀክት ተደረገ በትልቁ። ከዛ ወደ ላይ ቀጥታ ዝም ብሎ ኢግኖር አድርጎ ሰብሮት ሄደ። ተመልሶ ሆልድ ማድረግ የነበረበት እዚህ ጋር ነው፣ ወደ ላይ መስጠት የነበረበት አይደል ጋይስ? ንገሩኝ እንጂ። አዎ እሺ ዝም ብሎ ከወረደ የት እንጠብቀዋለን ብያችኋለሁ? ፌክ አውት ነው ማለት ነው። እዚህ ኤሪያ ላይ የምንጠብቀው ዘንድ ይኸው እንደምታዩት ይሄ ድሮፕ አደረገ ማለት ነው። እንደምታዩት ይሄ ድሮፕ አደረገ። በጣም ሰርፕራይዝ የሚያደርገው ፓርት ምንድን ነው? ልክ አሁን ይሄ ማርኬት ታች እየመጣ ሪጀክት ይደረግ ነበር፣ እዚህ ጋር ሪጀክት ተደረገ። ከዛ ወደ ታች ድሮፕ ሲያደርግ ዝም ብሎ ድሮፕ አደረገ። ከዛ ወደ ላይም ሰብሮት ወጣ፣ ዝም ብሎ ቀጥታ ሰብሮት ወጣ። ሰብሮት ከወጣ በኋላ መቶ ሪጀክት የተደረገው ምኑ ጋር ነው? ወደ ላይ እያያችሁ ነው ፓተርኑን። አሁን እኔ ምን እያደረኩ ነው? ማርኬቱን በተለያየ መንገድ እንድታዩት ነው። በተለያየ መንገድ እንድታዩት። አሁን ኮንሰፕት እያበዛን ምናምን አይደለም፣ ግን ኮንሰፕቱ አንድ ነው፣ ግን የተለያየ እይታ ነው የሚኖረን ማለት ነው። ከዛ እንቀጥል። አሁንም ሁል ጊዜ ማርኬት ፌክ አውት አድርጎ ከተመለሰ ልክ ድሮፕ አደረገ፣ እዚህ ጋር ወደ ታች ወረደ። ከዛ ወደ ታች ቀጥታ ሰብሮት ወጣ። ከዛ መቶ ሆልድ ማድረግ የነበረበት እዚህ ነበር፣ ተመልሶ ውስጥ ገባ። ከዛ ተመልሶ ሪትረስ አድርጎ ሰርቬ ያደረገው ምኑ ጋር ነው? ይሄን ኤሪያ ያዩት። እሺ እና አሁን በበቀደም ለምሳሌ ወደ ገባ ነው ትሬድ እየተቃረብኩ ነው በደንብ። እዚህ አካባቢ ደግሞ በጣም ብዙ ጊዜ እነዚህ ፓተርኖች ሀፕን አድርገዋልና እነዚህን ፓተርኖች ላሳያችሁ። እሺ በደንብ አስተውላችሁ እዩ። እዚህ ጋር ፕራይስ ወደ ላይ ሄደና እዚች ሻርፕ እዚች ቦታ ላይ ሪጀክት ተደረገ። ከዛ ወደ ላይ ሰብሮት ወጣ። ከዛ ተመልሶ ፕሪቪየስሊ የነበረውን ሜትጌት እንዳደረገ እዚህ ጋር መመለስ ነበረበት፣ ግን ሰብሮት ወረደ ወደ ታች። ከዛ ምኑ ጋር ነው የምንጠብቀው ማርኬቱን? ከዛ ድሮፕ ያደርጋል ማለት ነው። እየተረዳችሁ ነው? እዚሁ ጋር ልምጣና ወደ ላይ ሪጀክት ይደረግ ነበር፣ መቶ ሪስፔክት መደረግ ነበረበት። እሺ ወደ ታች ሰበረ። አሁን ደግሞ መቶ እቺ ሪስፔክት መደረግ ነበረባት። ዝም ብሎ ቀጥታ ወደ ላይ ፌክ አውት አደረገ። ተመልሶ ምኗን ነው ቴስት አድርጎ ወደ ላይ የሄደው? ንገሩኝ። ቀላል በጣም ሲምፕል በሆነ መንገድ እንድትረዱት ነው። ከዛ የመጨረሻው ይሄ ማርኬት ወደ ታች ድሮፕ ያደረገበትን ፓተርን ላሳያችሁ። ፕራይስ ከዚህ ተነሳና እዚህ ጋር ሄደ፣ ሪጀክት ተደረገ። እዚህ ሪጀክት ከተደረገ በኋላ ይሄ አንድ ሙቭ ነው አይደለም? ነው አንድ ሙቭ ነው።
ተመልሶ ሙቭ ነው። ሪስፔክት መደረግ የነበረበት እዚች ላይ ነው አይደለ? አዎ ዝም ብሎ ወረደ አይደለ? ወደ ታች ተመልሶ ምን ላይ ነው ወርዶ ሄደው? እያያችሁት ነው። ሰሞኑን ፌልድ ያደረገ ብዙ ጊዜ እያወራችሁ ነው። ያው ይሄ ፌክ አውት የሆነው ሙቭ ምን እንደሚመስል ፌክ አውት ነው የሚባለው ምን እንደሆነ እንድትረዱት ማለት ነው። እና ለማሳየት እዚህ ጋር ኔክስት ሪጀክት ይደረጋል፣ ከዚህ አንጻር ይሄ ወደታች ድሮፕ ነው የሚያደርገው ምናምን እያልኩ እያወራችሁ ስለነበር ብዙ ጊዜ ያንን ነገር ግን ሞር ስትራክቸርድ በሆነና በቀላሉ ልትረዱት በምችሉበት መንገድ ለማሳየት ፈልጌ ነው ዛሬ። አይሆፕ አሁን ካሳየዋችሁ ነገር ላይ ጥያቄ ካላችሁ እንቀጥል። ጥያቄ ጠይቁኝ፣ ከሌለ ግን ወደ አናሊሳችን እንገባለን ማለት ነው። አሁን ጎልድ አሁን በዚሁ አጋጣሚ ጎልድ ያለበትን እንንገራችሁና ጎልድ ወደ ላይ ፑሽ ማድረግ እንዳለበት ፊል አደርጋለሁ። ነገር ግን ፕሊስ ሚውት እሺ መልሶ እያበራው መሰለኝ። ታደሰ ሪሙቭ አድርገው ከዚህ በኋላ አደርገዋለሁ። ብዙ ጊዜ ሞከርኩትን ብያለ ነው። አይ ምንድን ነው ጤና ያላችሁ? እሺ ጎልድ ላይ ልምጣና አሁን ጎልድ ላይ ከረንት 4 አወር ላይ ያለኝ እይታ ምንድን ነው የሚመስለው? ፕራይስ እስከዚህ ኤሪያ በደንብ ፑሽ ያደርጋል ብዬ እያሰብኩ ነው ያለሁት። እስከዚህ ኤሪያ ይሄ ኤሪያ ድረስ ለምንድን ነው ፕራይስ ፑሽ ማድረግ ያለበት? ፈርስት ተቻችን እዚህ ጋር አለ፣ ሰከንድ ተቻችን እዚህ ጋር አለ፣ ሰርድ ተቻችን ከሆሪዞንታል ኪ ሌቭላችን ጋር በደንብ አላይን ያደርግልናል። ጎልድ እዚህ እስከሚመጣ ድረስ ኮንፊደንት ሆነን አብረን መውረድ እንችላለን፣ ስንነሳ ካገኘ ነው። ሜትጌት የሚያደርግ ከሆነ ወደኋላ መለስ ብሎ ይሄን ኤሪያ ሜትጌት አድርጎ ወደታች ድሮፕ ያደርጋል። ከዛ በኋላ ግን እኔ ምንድን ነው እየጠበቅ ያለው ብትሉኝ ተመሳሳይ ነገር ማለት ነው። እዚህ ጋር ድሮፕ ካረገ በኋላ አሁን ያወራንባትን ሲምፕል የሆነች ፓተርን ማለት ነው። እዚህ ጋር ድሮፕ ካደረገ በኋላ ተመልሶ ግን ወደ ላይ ይሄን ሰብሮት የሚወጣ ከሆነ በጣም በኮንፊደንስ ማለት ነው እዚህ ጋር ባይ ኦፖርቹኒቲ ሮብ ሚስጠን ሐሙስ ሚስጠን ትልቅ የባይንግ ኦፖርቹኒቲ ይኖረናል ማለት ነው። አሁን ባሳየዋችሁ ፓተርን ማለት ነው። ስለዚህ አሁን ይሄ ለምንድን ነው ሪስፔክት መደረግ ያለበት? ፕሪቪየስሊ በጣም ስትሮንግ ኪ ሌቭላችን ስለሆነ ማለት ነው። ከግራ በኩል በደንብ አድርጋችሁ እዩት። ይኸው ከግራ በኩል በደንብ አድርጋችሁ ስታዩት ምንድን ነው ኪ ሌቭል ነው አይደለም? ነው። አዎ ኪ ሌቭል ነው። ከዚህ ኪ ሌቭሉ ደግሞ ከምን ጋር ላይን አድርጎልናል? ከትሬንድ ላይን ሰርድ ተች ጋር ላይን አድርጎልናል። ትሬንድ ላይን ሰርድ ተች አለን፣ ሆሪዞንታል ኪ ሌቭል አለን። ስቲል ቆይ እኔ ሪሙቭ ላድርገው። ማን ነው ቱሪ? ሚዩት አድርግ ብለው ሽኩር የሚለው መሰለኝ። ኧረ በስመ አብ። ሽኩራ ጎልድን አሁን ባለው ሁኔታ ምንድነው ወደ ታች ትንሽ ኤክስፔክት እናደርጋለን እዚህ ኤሪያ ድረስ ማለት ነው። ይህንን ከፈለጋችሁ ስክሪንሾት እያደረጋችሁ መያዝ እንደዚህ አናሊሲስ ስንሰራ ዊክሊ ዌቢናር ሲኖረን ማለት ነው ምን ማድረግ ነው የሚጠበቅባችሁ? ስክሪንሾት ማድረግና የእናንተን ኪ ሌቭሎቻችሁን ከዚህ ጋር በደንብ ማመሳሰል ይጠበቅባችኋል። አሁን ከ50 ሚኒት ታይም ፍሬም አንጻር አናየውም። ለምንድን ነው እንየው ካልን ማየት እንችላለን። ነገር ግን ኦቨርኦል አሁን አንደኛ ጎልድ ያለበትን ሁኔታ አሳይቻችኋለሁ። ለዚህኛው ሳምንት ጀስት አሁን እኔ በምሰጣቸው ክራይቴሪያሎች መሰረት ለእኔ ቶፕ 5 የምላቸውን ይዣለሁኝ። ኔክስት ግን ይሄ ቶፕ 5 ምናምን ብለን ስናወጣ ምን አይነት መስፈርቶችን መጠቀም እንዳለብን ለእናንተ አሳያችኋለሁ ማለት ነው። ቅድም ያሳየዋችሁን ፓተርን ከፈለጋችሁ ሎወር ታይም ፍሬም 50 ሚኒት ታይም ፍሬም ላይ መታችሁም ማየት ትችላላችሁ። ለምሳሌ 50 ሚኒት ታይም ፍሬም መታችሁ ምን ስታገኙ ነው ፌክ አውት እንደሆነ የምትረዱት? ወደ ላይ ዝም ብሎ ሰብሮት ወጣ፣ ከዛ ወደ ታችም ዝም ብሎ ሰብሮት የሚወርድ ከሆነ ሲመለስ የምትጠብቁት ፕሪቪየስሊ ሪጀክት የተደረገበት ኤሪያ ነው ማለት ነው። ይህንን ሰርቬይ ያደርጋችኋል ማለት ነው። በየትኛውም እንደፈለጋችሁ አድርጋችሁ እናንተ ባክ ቴስት አድርጉ። እኔ አሁን
በቻልኩት መጠን ምንድነው ቴክኒካል አናሊስ ለእናንተ ቀላል እንዲሆን ነው ማድረግ የምፈልገው። በጣም ሲምፕል እንዲሆን ቴክኒካሊ ነገሮችን በጣም ሲምፕል አድርጋችሁ ማየት እንድችሉ ለማድረግ ነው። ለምሳሌ ይሄ ማርኬት ወደ ታች ዝም ብሎ ድሮፕ አደረገ። ይሄ ኤሪያ መያዝ ነበረበት። ድሮፕ አደረገ፣ ወደ ላይም ዝም ብሎ ኢግኖር አድርጎት ተመለሰ። ከዛ ምን ላይ ነው የምንጠብቀው? እስኪ ንገሩኝ ጋይስ። ይሄ የምታዩት አሁን 50 ሚኒት ታይም ፍሬም ላይ ነው። አያችሁት አይደል ጋይስ? ልቀጥል? ያየነው ነው። ሶ አሁንም እዚህ ጋር አይታችሁት ከሆነ መጣና ይሄንን ኤሪያ ምን አደረገ? ዝም ብሎ ሰብሮት ወጥቷል አልወጣም? ወጥቷል። ዝም ብሎ ሰብሮት አልወረደም? ወርዷል። ተመልሶ ምን ላይ ሪጀክት ተደረገ? ሲምፕል ፌክ አውት የሚባለውን ፌክ አውት አዲስ ኮንሰፕት ጨምሩበት። ፌክ አውት ፌክ አውት ሆነ ማለት ደግሞ ኤክስትሪምሊ ስትሮንግ ሪቨርሳል ኤክስፔክት ይደረጋል ማለት ነው። እስ ዲፔንድ ኦን ታይም ፍሬም ሞር ሃይር ታይም ፍሬም በሆነ ቁጥር ደግሞ ዳታው ሞር ስትሮንግ እየሆነ ይመጣል ማለት ነው። ሉክ እዚሁ ጋር ሁሉም ቦታ ላይ ነው የምታገኙት በነገራችን ላይ እና በጣም ፈን በሚያደርግ መልኩ ነው የምታገኙት። እያንዳንዱን እንልቀመው ካልን በጣም ከባድ ነው። ለምሳሌ እችን ኤሪያ ህዩት። እችን ኤሪያ ፕራይስ ሪጀክት ተደረገ፣ ወደ ላይ ሰብሮ ዝም ብሎ ቀጥ ብሎ ወጣ። ከዛ ቀጥ ብሎ ወደ ታች ሰብሮ አልወረደም? ወርዷል። ምን ላይ ሪጀክት ተደረገ? እዛው ላይ ነው እዛችሁ ጋር። ስለዚህ እችን ሀሳብ በደንብ አድርጋችሁ ለማየት ሞክሮ። ይሄን ሀሳብ ከምን ጋር አብረን አላይን እናደርገዋለን? ኦርደር ፍሎ ሽፍት ወደ ዳውን ትሬንድ ሲያደርግልን፣ ሃየር ሃይ መስራት ሲከብደው ምናምን የምንለውን ነገር አይነካም። አሁን እኔ ኮንሰፕት እየጨመርኩባችሁ ሳይሆን ከዚህ በፊት ያስተማርኳችሁን ከዚህ በፊት እንድትረዱት ያረኳችሁን ሞር በጣም አድቫንስድ በሆነ መንገድ እንድታገኙት ስለፈለግኩ ነው። ስለዚህ አሁን ይሄ ማርኬት በሌላኛው አባባላችን ደግሞ ሃየር ሃይ መስራት ሳልከብደው ኦርደር ፍሎ ሽፍትስ አድርጓል። ኤቭሪቲንግ ያሟላል ማለት ነው ብዙ ነገሮችን። ሶ ከዚህ አንጻር ይሄንን በደንብ አድርጋችሁ እንድትይዙልኝ ስለፈለኩ ነው። ሶ ኦጂ ጥያቄ ላይ ስትል ነበር እና ጎልድን በዚህ መንገድ በደንብ ሰፋ አድርገን ያየ ነው ዛሬ። ጎልድ ላይ ነው አንዳንድ አናሊሶችን የሰራ ነው ዛሬ። ሌሎችን ደግሞ አሁን ልንቀጥል ነው። ቢትኮይን ላይ እንቀጥላለን፣ ዩኤስዲ ጄፒዋይ ላይ እንቀጥላለን፣ ዩሮ ላይ እንቀጥላለን፣ አውዲ ላይ እንቀጥላለን፣ ግሬት ብሪቲሽ ፓውንድ እና ካናዳን ዶላር ላይ እንቀጥላለን። ሶ ዌቢናራችን ኦልሞስት 2 ሰዓት ምናምን አካባቢ ስለሆነ የሚሸፍነው እሑድ ሁል ጊዜ ሳንሰለች ብዙ ነገር ተማምረን ብዙ ነገር ተረድተን ነው የምንወጣው እና ኦጂ ቀጥል፣ ጥያቄን ጠይቀኝ። እሺ ሰላም ነው። እንዴት ነህ? ሞላይ ሰላም ነው። እግዚአብሔር ይመስገን አለው። ሰላም አለን። ስለዚህ አሁን እንደተረዳሁት ከሆነ የፕራይስ አክሽን ዋነኛው በቃ ሳፖርትና ሬዚስታንቶችን በማውጣት ነው ማለት ነው የምንጠቀመው አይደለም? ኪሌብል በቃ ኪሌብል ሰፖርት ኤንድ ሬዚስታንስ ሊሆን ይችላል፣ ሰፕላይ ኤንድ ዲማንድ ሊሆን ይችላል፣ ኦርደር ፍሎ ሊሆን ይችላል፣ ኦርደር ብሎክ ሊሆን ይችላል። ይሄ የምትጠራቸው ነገሮች ፌር ቫልዩ ጋፕን በለው ምናምን በለው የፈለከውን ነገር ልትለው ትችላለህ። አሁን ለምሳሌ እዚህ ያስረዳው እኮ ዝም ብሎ ወደ ላይ ጃምፕ አድርጎት አለፈ፣ ጃምፕ አድርጎት ወረደ ያልኩ ኤሪያ ላይ እኮ በአይሲቲ ኮንሰፕት እኮ እዚህ ልክ ለምሳሌ እዚህ ከግራ በኩል ያለውን ላሳይና ከዚህኛው አቅጣጫ ወደ ላይ ፌር ቫልዩ ጋፕ ትቶ ሄደ፣ ወደ ታች ሲወርድም ፌር ቫልዩ ጋፕ ትቶ ሄደ። ኢንቨርዥን ፌር ቫልዩ ጋፕ ሪስፔክት ይደረጋል ሊሉ ይችላሉ። ግን ይሄ ኪሌብልነቱን ይቀይረዋል? አንተ የፈለግከውን 1000 የሚቆጠር የተለያየ ስትራቴጂ ብትረዳ ኪሌብልነቱን አይቀይረውም አይደል? አይቀይረውም። በቃ ስለዚህ ትኩረታችን ምንድነው? ኪሌብል ላይ ነው ማለት ነው። አይ ጥሩ። አይ እኔም አሪፍ ያገኘሁት ስለሆነ በጣም ደስ ይላል ስለሆነ ብዬ። ኦኬ እሺ። ስለዚህ እኔ ልቀጥል። ሌላ ጥያቄ ካላችሁ ላስተናግዳችሁ፣ ከሌለ ግን ወደ ቢትኮይን እንቀጥል። እሺ ኦኬ። ቢትኮይን ዛሬ የምንሰራው በሲኤምኢ ቻርት ሳይሆን በዚህኛው ቻርት ነው የምንሰራው። በቅዳሜና እሑድ አክቲቭ ስለሆነ በዚህ ቻርት ነው የምንሰራው እና ቢትኮይን ላይ ምንድን ነው እያየ ያለው ምናምን ካላችሁኝ ቢትኮይን ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት የሚያደርግ ነገር አለ። እስከምን ድረስ ኦልሬዲ ቼንጅ ኦፍ ካራክተር ስለፈጠረ ፎርዋርድ ላይ የሃየር ታይም ፍሬም ከሃየር ታይም ፍሬም አንጻር
ይሄ ቦታ በጣም በጣም አደገኛ የሚባል ስትሮንግ ኪ ሌቭል ነው። ይሄ አሁን ፕራይስ መጥቶ ሪጀክት የተደረገበት ኤሪያ ከግራ በኩል አይታችሁት ከሆነ ማውዜን ሞር ላስፋላችሁ ለእናንተ ስክሪን እንዲመቻችሁና እና ቢትኮይን ላይ ያው ጥንቃቄ የምታደርጉበት ኤሪያ ላይ ነው ያለው። ያን ያክል ምቾት የሚሰጥ ኤሪያ ላይ አይደለም ያለው። ከታች በኩል ትቶት የሄደው ብዙ ኪሌብል አለ፣ ከኪሌብል አንጻር ማለት ነው። እዚህ ጋር የምታዩት ስፔሲፊክ የምታዩት ኤሪያ ላይ ደግሞ ምን ብያችኋለሁ? በዴይሊ ታይም ፍሬም አይዲኤም ቴክናውት ያደረገው ምንድነው ብያችኋለሁ ትናንት። ጋይስ በዊክ ምን ያደርጋናል? ትናንት ወደ አጧት ነው ትናንት ጧት ነው ትናንት ወደ አጧት ይሄ ምን ያደርጋናል? ምንም አይነት ቡልሽ ካንድልስቲክ ፕሪንት ሳያደርግ ነው ይሄን አናሊስ ሰርተን ወደ ላይ ሪቨርስ ያደርጋል ብለን አውርተን የነበረው የምታስታውሱ ከሆነ ይሄን ያክል በጣም ስትሮንግ የሆነ ቤሪሽ ካንድልስቲክ አይቶ ወደ ላይ ይመለሳል ብሎ የሚያስብ ሰው አለ? እስኪ ንገሩኝ። አለ? የለም። ኦኬ። ስለዚህ እዚህ ጋር አይዲኤም በዊክ ቴክን አውት ስላደረገ እስኪ ትሬድን ሳይት ላይ መታችሁ የማይሰራ ኮንሰፕት ያወራነው ነገር አለ? የለም። በጣም አሜዚንግ ነው። የለም። ኦኬ። አሁን ቴክኒካሊ አስባችሁት ከሆነ በሳምንት 14 ሴሽን ነው የምንገናኘው እና 14 ሴሽን ደግሞ ቢያንስ በሳምንት 14 ሴሽን ማለት በወር ስንት ሴሽን ነው? በሳምንት 14 ሴሽን ማለት 14 በአራት ስንት ነው የሚሆነው? 56 አካባቢ። ኦኬ በወር 56 ሴሽን አለን። 56 ሴሽን ሰዓቶችን ደግሞ ደምሯቸውና አጠቃላይ ወደ ክሬዲት አወር ቀይሩትና ዲግሪ ነው ማስተር የምትይዙት በአንድ አመት ውስጥ አንደኛ እየከፈላችሁ ያለውን ዋጋም ኮንሲደር እንድታረጉት። አሁን ማርኬቱ በአጭር ጊዜ ውስጥ የተረዳችሁት ምናምን መስሎ እንዳይሰማችሁ። አጭር ጊዜ አይደለም። በወር 56 ክላስ መውሰድ ቀላል አይደለም። በምንም መንገድ በምንም ለሰጩ ተውትና እናንተ ራሱ ያቆራረጣችሁ ምናምን ነው የሚሆነው። ግን 56 ክላስ በወር ውስጥ ሲኖረን ለ4 ወር ለ5 ወር ለ6 ወር ሳናቋርጥ ኮንሲስተንሲ የሆነ ግዴታ ያለበት አይነት ስሜት በሚመስል መልኩ ማለት ነው። ይህን ያክል ዋጋ ስንከፍል ምን ያክል ልናድግ እንደምንችል አስቡት። እና እናንተ ጋር ትልቅ ለውጥ ስታዩ የሆነ ትልቅ ለውጥ ድራማቲክ የሆነ ቼንጅ ስታዩ ያን ያክል ሰርፕራይዝ እንዳትሆኑ ማለት በጣም የተለየ እውቀት አግኝታችሁ ምናምን ብቻ ሳይሆን እናንተም ብዙ ዋጋ እየከፈላችሁ እንደሆነ አንደርስታንድ እንድታደርጉት ፈልጌ ነው። ኦኬ ሶ አሁን ቢትኮይን ላይ በዴይሊ ታይም ፍሬም ምንድነው እያየ ያለሁት? እኔ ክሊርሊ እያየ ያለሁት አሁን ያለበት ኤሪያ ምንድነው? አሁን ያለበት ኤሪያ ኧረ እባካችሁ ኪ ሌቭል ነው። ኦኬ በጣም ስትሮንግ ኪ ሌቭል ነው። ኢፍ ይሄ ኪ ሌቭል ማለት ነው በቦዲ ከፍሎ የሚዘጋ ከሆነ ትሬንድ ላይን ሰርድተቹ ጋር ወደ ላይ ፑሽ ያደርጋል ማለት ነው። እስከ ትሬንድ ላይን ሰርድተቹ ድረስ የመሄድ ፕሮባቢሊቲ ይኖራል። ይሄ ኪ ሌቭል ሪስፔክት የማይደረግ ከሆነ ይሄ ኪ ሌቭል ሪስፔክት የማይደረግ ከሆነ ምን ማድረግ እንዳለብንና ምን እንደምናይ ፎር አወር ላይ በደንብ አድርጌ ያሳያቸዋለሁ። ስቲል እስካሁን ባለበት ሁኔታ ግን ፕራይሱ ወደ ላይ ፑሽ ማድረግ እንዳለበት ብቻ ነው ሰጀስት የሚያደርገው። ፕራይስ ስቲል ወደ ላይ ሰጀስት ማድረግ እንዳለበት ነው የሚያሳየው። ከዛ ውጭ ደግሞ እዚህ ቅድም ያልኳችሁ ፓተርን ትታያችኋለች። ልክ ወደ ታች መጣ፣ ፑልባክ አረገ ወደ ላይ፣ ወደ ታች ሰበርኩት ብሎ ነበር አይደለ? ተመልሶ ወደ ላይ ሰብሮ ገብቷል አይደለ? አዎ ገብቷል። ኔክስት የቱ ጋር ነው የሚመለሰው? ኪሌብሉ አዎ ያሰመርኩባት እቺ የተሰመረችበት ሪዝን አላት። እችን ያሰመርኩባት እኔ ሪዝን አለኝ። ስለዚህ ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ወደ ላይ ፑሽ ሲያደርግን አንደኛ ሰርድተቹ ላይ ሪጀክት ተደርጎ መጥቶ እዚህ ይሄን ሪስፔክት አድርጎ ወደ ላይ ሊሄድ ይችላል። ወይም አሁን ያለበትን ኤሪያ ብሬክ ማድረግ አቅቶት ተመልሶ መጥቶ እዚች ኤሪያ ላይ ድጋሚ ሪጀክት ተደርጎ ወደ ላይ ይሄዳል ማለት ነው። ሞስት ፕሮባብሊ ግን ወደ ላይ ፑሽ ማድረግ እንዳለበት ከፈንዳሜንታል ከሴንቲሜንታል ከቴክኒካል አንጻርም ሰጀስት ያደርገናል ማለት ነው። ሶ ቢትኮይን በዴይሊ ታይም ፍሬም ካየን በፎር አወር ያለኝ እይታ ደግሞ ይሄን ይመስላል።
4 አወር ላይ እንደነገርኳችሁ እቺ ኢግኖር የማትደረግ ፓተርን ስለሆነች አሁን ያልኳችሁ ማለት ነው። ፕሪቪየስሊ ይሄ በጣም ስትሮንግ ኪሌብላችን ነበር። እዚህ ኪሌብላችን ፕራይስ ምንድነው ያደረገው? ሰደንሊ ድሮፕ አድርጓል አይደል? ብሬክ አድርጎታል። ተመልሶስ ምን አደረገ? ይሄንን ሜትጌት አድርጎ ድሮፕ ያደርጋል ነበር አይደል? ኦርደር ፍሎን ኮንቲኔሽን ትክክል ቢሆን ፌክ አውት ባይሆን ዘን አሁን ምንድነው ያደረገው? ዝም ብሎ ገብቷል። ሶ ኔክስት ምንድነው ኤክስፔክት የማደርገው ነው ፐርሰናሊ መጥቶ ይሄን ሜትጌት ካደረገ እዚህ ሰርድታችሁ ላይ ጥያቄ ምልክት ይገባል ማለት ነው። ይሄ ጥያቄ ምልክቱ ደግሞ ከሁለት አንዱ ብሬክ አውት አድርጎ ወደ ላይ ሊቀጥል ይችላል። ነገር ግን ሰርድታች ስለሚሆን ወደ ታች ድጋሚ ፑሽ እንዲያደርግ ሊያደርግ ይችላል። ለምንድን ነው ፑሽ ማድረግ ያለበት? ከኢንተርፕሬቴሽን አንጻር አይዲኤም ቴክን አውት አደረገ። ከዛ እዚህ ጋር እንደምታዩት በጣም ስትሮንግ ኪሌብል ላይ ደረሰ፣ ሆሪዞንታል ኪሌብል ዘን እዚህ ጋር ኦልሬዲ ቾክ ስለፈጠረ በ4 አወር ታይም ፍሬም ቦስ ይሆናል ማለት ነው። ብሬክ ኦፍ ስትራክቸር ኤክስፔክት አደርጋለሁ እኔ ወደ ታች። አሁን ባለንበት ሁኔታ ቢትኮይንን በእንደዚህ አይነት መንገድ ማየት እንችላለን። ስትሮንግ ቦዲ ክሎዥር ቱ ዘ ዳውን ሳይድ ካገኘን በ4 አወር ማለት ነው ተከትለን አሁን እስካልኳችሁ ኤሪያ እስከዚህ ኤሪያ ወይም እስከ 103,000 ኤሪያ ድረስ አብረን የመውረድ እድል ይኖረናል። ይሄ የሚሆነው ግን እዚህ አካባቢ ያለው ምንድነው እስካሁን ኢንሳይድ ባር ካንድል ስቲኮች ናቸው። ሃይስቱ ቴክን አውት አልተደረገም። አይታችሁ ከሆነ በቃ ኮንሶሊዴት እያደረገ ነው ያለው። ስለዚህ ኮንሶሊዴት አድርጎ ድሮፕ የሚያደርግ ከሆነ ይሄ እንደነገርኳችሁ እዚህ 103,000 500 600 ኤሪያ ኤክስፔክት ይደረጋል። ከዛ በኋላ ግን ስትሮንግ ሞመንተም ያለው አፕ ትሬንድ ሙቭ ኤክስፔክት ይደረጋል ማለት ነው። ሶ ቢትኮይን ይህን እናደርግና 50 ሚኒት ታይም ፍሬም ላይ ወረድ ብለን እሁድም ስለሆነ ምናልባት የትሬድ ኦፖርቹኒቲም ካለ የሚለውን ለማየት ያክል እዚህ ጋር ልምጣና ትንሽ አየት አድርገ ነው ወደሚቀጥለው ኢንስትሩመንት እንሄዳለን። እሺ አሁን ያልኳችሁ እሺ ሎወር ታይም ፍሬም ላይ ስትመጡ ሰርቭ አድርጓል። አሁን ያልኳችሁ ሀሳብ አላደረገም። እዚህ ሻርፕ ነው እንጂ ሰርቭ አድርጓል። በትክክል ሻርፕ ነው አይደል? ደግሞ እና ይሄን ያ የዛሬ የእሁድ ዌቢናር ነፃ ስጦታ ነው ማለት ነው። እሺ እንቀጥል ወደ ዩኤስዲ ጄፒዋይ። አሁን ባለንበት ሁኔታ ምናልባት ትሬድ እናደርግ ምናምን ብለን ካሰብን ከዚህ በኩል ምን ማስቀመጥ እንችላለን? ትሬንድ ላይን ብሬክአውት አድርጓል፣ ኮንፊርምድ ነው። በ4 አወር ታይም ፍሬም ፕሪቪየስ ካየነው አናሊሳችን አንጻር ማለት ነው። የአሁኑ የ4 አወር ካንድልስቲክ ፕሪቪየስ ካለ ካንድልስቲክ ስትሮንግሊ ቦዲ ክሎዥር የምናገኝ ከሆነ ኢንግልፍ አድርጎ የሚዘጋ ከሆነ አዲስ ካንድልስቲክ ሲከፍት ማለት ነው። እዚህ ኤሪያ ላይ አሁን ያወራንባት ፓተርን ሀፕን አድርጋለች አላረገችም? ድሮፕ አረገ። ሆልድ ማድረግ የነበረበት ሰርድተቹ እዚህ ላይ ነበር አይደል? አሁን ምን አድርጓል? ወደ ላይ ኢግኖር አድርጎት ወጥቷል። ሶ ሞስት ፕሮባብሊ ልክ መጥቶ ይሄ ሆሪዞንታል ኪ ሌቭል ትሬንድ ላይን ብሬክአውት ያደረገውን ሪቴስት አድርጎ ወደ ላይ ፑሽ ሊያደርግ የሚችልበት እድል ይኖራል ማለት ነው። ሶ 50 ሚኒት ታይም ፍሬም ላይ ይሄንን እዩትና ዘናውን ወደሚቀጥለው ኢንስትሩመንታችን እንሄዳለን ማለት ነው። ሶ በዚህ ዴይሊ ላይ አይዲኤም አይደንቲፋይ ያደረግንባት እስኪ እንደገና ዴይሊ ላይ ያው ዴይሊ ላይ አይዲኤም ተብሏል። እዚህ ጋር ታያል። አይዲኤም ስለ አይዲኤም ምናምን በደንብ እንትን ብላል። ቪዲዮን አይተዋል የኔን እና እታች ወረድን ላይ ይወጣን ላይኛው ጋር ቶጋር ላሳየው መሰለኝ። እሺ እችኛዋን እዚህ ከላይ ያለውን እንደ አይዲኤም ማየት አንችልም። እዚህ ጋር ያለውን በምን ምክንያት ምን ብለህ ወረደ ማለት ብዙ ናቸው። አሁን አይዲኤም እንትን ለማለት ያሉት አይ ብዙ ምናልባት ማይነር እና ሜጀር እንደሚባለው ካልሆነ ማለት ነው። የለውም እዚህ ምንም ነገር የለውም። ሲጀመር የመጀመሪያው እንድትረዳው የምፈልገው ነገር ይሄ ካንድልስቲክ ሃይስቱና ሎውስቱ ፕሮቴክትድ ነው አይደለ? ስለዚህ በዚህ ካንድልስቲክ ውስጥ ያሉ ነገሮች ምንድነው የሚባሉት? ኢንሳይድ ባር። ሶ እዚህ ውስጥ ፑልባክ አለ የለም።
እሺ ፉልባክ ስለሌለ ኦኬ እሺ ገብቶኛል እና ቪዲዮውን በደንብ እየው። እሺ 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 ቴንክ ዩ እሺ እንቀጥል ወደ ዩኤስዲ ጄፒዋይ እንሂድ። ዙሪ አክሰፕት እንዳታረገው ማይክ የሚከፍቱትን ዝም ብላ አስወጣቸው፣ ችግር የለውም። ማንም ሽኩሪን አስወጥቼዋለሁ። በቃ ከዚህ በኋላ በቃ ማንም አታስገባው። እሺ ነው እሺ አስሬ ነው የሚያበራው። እንዳታስገባው ከመጣው በቃ ቀጥልሽ። ለመሳተፍ ፈልጎ ነው ግን እንጫጫል ከኋላ ድምጽ አለ እና ነፃ ደህና ቦታ ላይ ሆኖ ነው መሳተፍ ካለበት። ተመልሶ መጣ። አታስገባው። ኦኬ እሺ ዩኤስዲ ጄፒዋይን በሃየር ታይም ፍሬም ነገሮችን በደንብ እያየው ነበርና አክቹሊ አሁን ያለበት ኤሪያ በጣም ስትሮንግ አፕትሬንድ ሙቭ አለው እንደምታዩት። ግን አንድ መዘንጋት የሌለብን ነገር ምንድነው? ስትራክቸር በጣም ወሳኝነት ስላለው ስትራክቸሩን በደንብ ማየት ይኖርብናል ማለት ነው። ከስትራክቸራል ዋይዝ በደንብ ለማየት እየሞከርኩ ነበር እና ኤክስትሪምሊ ዳውን ትሬንድ ነበር፣ በጣም ኤክስትሪምሊ ማለት ነው። ሶ አሁን ባለበት ሁኔታ ሎወር ሎ መስራት ባለፈው ከብዶት ወደ ላይ በደንብ ፑሽ አድርጎ ነበር። ድጋሚ እዚህ ጋር ደግሞ አሁንም መጥቶ ሎወር ሎ መስራት ከብዶት ድጋሚ በቦዲ ከፍሎ እየዘጋ ነው እና ወደ ላይ ፑሽ ማድረግ እንዳለበት በደንብ ሰጀስት የሚያደርግ ኤሪያ ላይ ነው ያለው ከዴይሊ ታይም ፍሬም አንጻር ማለት ነው። ይሄ የሆነው ግን ከምን አንጻር ነው? ከዴይሊ ታይም ፍሬም አንጻር። ከዛ ውጭ ቅድም እያልኳችሁ የነበረው ስንነጋገርባት የነበረች ፓተርን አለች። እሷን ፓተርን ሁሉም ቦታ ላይ ማርኬቱ ሁሉም ቦታ ላይ ስትራክቸሩ ተመሳይ ነው፣ ምንም የተለየ ነገር የለው። እሷ አሁን ለምሳሌ ይሄ ወደ ላይ ሲሄድ ምን አድርጎ ነው ሄደው? ይሄን ዝም ብሎ ሰብሮት ነው አይደል ሄደው? ብሬክ አድርጎት ነው የመጣው። ሲመለስስ ዝም ብሎ አይደል የወረደው? ከዛ ተመልሶ እዚች ቦታ ላይ ምን አደረገ? ሪቴስት ድሮፕ አደረገ ማለት ነው። ዩሲ ኢቭን እዚህ ከግራ በኩል አይታችሁ ከሆነ ከግራ በኩል መጣና እዚህ ጋር ሪጀክሽን ነበረበት እዚህ ጋር። ከዛ ይሄ ሪጀክሽኑ አልያዘውም፣ ወደ ታች ዝም ብሎ ድሮፕ አደረገ። ከዛ ወደ ላይ ሲመለስም ዝም ብሎ ገባ። ዘንድ ተመልሶ ምኑ ነው የያዘው? እዚህ ያያችሁት ነው አይደል? በጣም ሲምፕል የሆነች ነገር ስለሆነች ነው እንድትረዷት የፈለኩት። አያችሁ? አንደኛ ሎወር ሎ መስራት አቅቶታል አይደለ? ሎወር ሎ መስራት አቅቶታል ሳንል ግን ቀድመን ደግሞ የትሬድ ኦፖርቹኒቲ መውሰድ እንችላለን ማለት ነው ከሎወር ታይም ፍሬም አንጻር። ሶ ሁሉም ቦታ ላይ ባክ ቴስት አድርጉት። እኔ በቻልኩት መጠን ብዙ ፔሮች ላይ አይቼዋለሁ። ፐርፌክት በጣም ፐርፌክት የሆነ እንትን ይሰጠናል፣ ጥሩ ኤጅ ይሰጠናል። ሶ ከሃየር ታይም ፍሬም አንጻር ሬው እዚህ ጋር ፈርስት ተች አለን። እዚህ ጋር እንደምታዩት ሰከንድ ተች ነበረን፣ ፌክ አውት አደረገ፣ ተመልሶ ገባ። አሁን የግድ ትሬንድ ላይናችን እንደዚህ ማራዘም ይጠበቅብናል ማለት ነው። እዚህ ኤሪያ ላይ ኤክስቴንድ እናደርገውና እንቆልፈዋለን፣ አላርታችንን እንሞላለን ማለት ነው። ከዛ አሁን እዚህ ከረንትሊ ፕራይስ ያለበትን ቦታ በደንብ ለማየት እየሞከርኩ ነበርና በኋላ በሌላ አሁን ይሄ የምታዩት ከዴይሊ ታይም ፍሬም አንጻር ስለሆነ ከግራ በኩል ጀምራችሁ እዩት። ከዚህ ጀምሮ ወደ ኋላ መሄድ እንችላለን፣ ግን እዚሁ ብቻ እናድርገውና ይሄ ኤሪያ ምንድነው? ኪ ሌቭል ነው አሁን ያለበት። ስፔሲፊክሊ አሁን ያለበት ቦታ ኪ ሌቭል ነው። ሶ እዚህ ቦታ ፎር አወር ምን እያደረገ ነው የሚለውን ነገር አሳያቸዋለሁ። ፎር አወር ላይ ማየት ያለብን ነገር ይኖራል። ከዛ ውጭ ሎወር ታይም ፍሬም በተለያየ አቅጣጫ ለማየት ሞክሬያለሁ። በጣም ጥርት ያለ ስትራክቸር አለው ማለት ነው አሁን ባለው ሁኔታ። ከዴይሊ ታይም ፍሬም አንጻር ግን እነዚህን ነገሮች ብቻ እናስቀምጥና ከዛ ዝም ብለን ወደ ፎር አወር እንሄዳለን ማለት ነው። ፎር አወር ምን እያደረገ ነው በትክክል የሚለውን እስካመር ነው እንዳታስገባው። እሺ ኢትዮጵያዊ ስም ካልሆነ ይሄን እየሰራው በፔፐር ስቶን ነው አሁን። በፔፐር ስቶን ነው በፔፐር ስቶን ነው። ፎር አወር ላይ ስመጣ ሻርፕ ሰርድ ተቹ ላይ መጥቷል ማለት ነው። ከላይ በኩል በደንብ አስተውላችሁ ሻርፕ
ሰርድ ተች ላይ መጥቷል። ዴይሊ ታይም ፍሬም ያው ያላሰመርኩላችሁ ምን አለ ማይነር ትሬንድ ላይን ከዚህ አቅጣጫ አለ። አሁን ካለበት ከዚህ አቅጣጫ ልክ ስትመጡ ሻርፕ ሰርድ ተች ትሬንድ ላይን ሰርድ ተቹ ላይ መጥቷል ማለት ነው። ሶ እዛው 4 አወር ላይ ልውሰዳችሁና 4 አወር ላይ በደንብ ጥርት አድርገን እንድንመለከተው 4 አወር ላይ ምን ላይ ነው ያለው? 4 አወር ሰርድ ተች በጣም ጥርት ያለ ሰርድ ተች ላይ ነው ያለው። ከዛ ውጭ ግን ቅድም የነገርኳችሁ ፓተርን እዚህ 4 አወር ላይ ስትመጡ ምን አያችሁ? እዚህ ጋር ፕራይስ መጥቶ ሪጀክት ተደርጎ ነበር። ወደ ታች ይሄንን ዝም ብሎ ቀጥታ ሰብሮት ወርዶ ነበር። ከዛ ማርኬቱ መጥቶ ምን አደረገ? ይሄን ኤሪያ ኢግኖር አድርጎ የወጣበትን ኤሪያ መጥቶ ምን አደረገ? ኢንዲኬት አለ። ከዛ አካሄዱን እያያችሁት ነው። እችን ነገር በደንብ እዩዋት። በደንብ ትኩረት ሰታችሁ እዩዋት። ኢቭን እዚህ ከቀይ በኩል አሁን የሰከንድ ተች ላይ ፕራይስ ወደ ላይ እንደዚህ መጣና እዚህ ጋር ፑል ባክ አደረገ። እዚህ ፑል ባክ ካደረገ በኋላ ቀጥታ ወደ ላይ ሰብሮት ወጣ። ቀጥታ ድጋሚ ወደ ታች ሰብሮት ወርዷል። አልወረደም? ወርዷል። መጥቶ ምን አደረገ? ስለዚህ ፔሪ ይመርጣል? አይመርጥም። ወላሂ በጭራሽ አይመርጥም። የመጀመሪያው እኔ ነምበሯን ብዬ ያዝኩት ማለት ነው። ነምበሯን አሁን ከአናሊስት ከሰራዋቸው ኢንስትሩመንቶች ውስጥ በጣም ስፔሻሊ ለሰኞ እና ለማክሰኞ የመጀመሪያዎቹ ትሬዲንግ የመጀመሪያው ሳምንት ላይ በጣም ትኩረት የምናደርግባቸው ቁጥር አንድ እንድትይዙት የምፈልገው የመጀመሪያው ዩኤስዲ ጄፒዋይ ነው። ዩኤስዲ ጄፒዋይን ከምን አንጻር ነው እንደዚህ ያልከን ካላችሁኝ የጃፓኔን ብቻውን በፊውቸር ሰርቸዋለሁ። ፊውቸር ቻርት ላይ ራሱን ችዬ ሰርቸዋለሁ ማለት ነው። ፊውቸር ቻርት ላይ ራሱን ችዬ በደንብ አናሊሱን ለመስራት ስሞክር የዴይሊውን ልተውና ጀስት 4 አወር ላይ ላሳያችሁ ከምን አንጻር እንደሆነ። እሺ እዚህ ጋር ይታያችኋል። ምን ላይ ነው ያለው? አሁን ሰርድ ተች በጣም ስትሮንግ ሰርድ ተች ነው። ከሰርድ ተች በተጨማሪ ምን ላይ ነው ያለው? ፕራይሱ ሆሪዞንታል ስትሮንግ ኪ ሌቭል ላይ ነው ያለው። እዚህ ጋር ሪጀክት ከተደረገ ምን ሊሆን ይችላል? ይሄንን ኢግኖር አድርጎት የሚያልፍ ከሆነ ምን እንጠብቃለን? ይሄን ኢግኖር አድርጎ ካለፈ ምንድነው የምንጠብቀው? ኔክስት ላይ መጥቶ እዚህ ኤሪያ ሪቴስት ያደርግና ብሬክአውት ሊያደርግ ይችላል፣ ወይም ደግሞ ከላይ በኩል ሌላ ሰርድ ተቹ ላይ ሊሄድ ይችላል። ገባችሁ ያልኳችሁ? እንደ ኢንቨርትድ ሄድ ኤንድ ሾልደር መሆኑ። ለምን ፕራይስ ከዚህ በፊት ምን አደረገ? እዚህ ጋር መጣና ፑልባክ አደረገ። ከዛ ወደ ታች ዝም ብሎ ላጥ ብሎ አልወረደም። ከዛ ተመልሶ ላጥ ብሎ ገባና ተመልሶ ቴስት አድርጎ ወር ላይ የሄደው ምኑ ጋር ነው? አዩ ይሄ እይታ ነው። ያው እንግዲህ እኔ ለእናንተ ያው የቻልኩትን ልሁን ብዬ ነው። እሺ ጋይስ እይታ በጣም ስላለች በጣም ወርቅ የሆነ ኮንፍሉዌንስ ነው። እንደ ሎወርሎ መስራት እንደከበደው ሎወርሎው መስራት ከበደው ምናምን ብለን ስናስብ ከግራ በኩል ያለ ሌላ ኮንሲደር ያላደረግነው ነገር ነበር። ይሄኛው ግን ከግራ በኩል ምን ኮንሲደር እያደረግን ነው? ኪሌብል ኮንሲደር እያደረግን ነው ማለት ነው። ኪሌብል ኮንሲደር እያደረግን ነው። ፕራይስ ይሄ በተለይ ደግሞ እኔ ያየሁት ምንድነው የጃፓኔን ላይ ይሄ ነገር በጣም ሻርፕ ነው። በቃ በጣም ብዙ ቦታ ባክቴስት ለማድረግ ሞከርኩኝና ሰርፕራይዝ ነው ያደረገኝ። ለምሳሌ ይሄ ማርኬት ወደ ታች ሲወርድ እዚህ ጋር መጣና ወደ ታች ዝም ብሎ ነበር ድሮፕ ያደረገው። ከዛ ወደ ላይ ሲወጣ ዝም ብሎ ሰብሮት ወጣ። ተመልሶ ምኗን ቴስት አድርጎ የሄደ ይመስላችኋል? እነዚህ ካንድል ስቲኮች ኢንሳይድ ባር ናቸው። ፑልባክ የለም። አስባችሁታል? አትገረሙም? ልድገማችሁ። ይኸው ከላይ በኩል ወደ ታች ድሮፕ ያደረገው ማርኬት እዚህ ጋር መጣና ወደ ላይ ወጣ። ወደ ታችም ዝም ብሎ ድሮፕ አደረገ። ተመልሶ የቱ ጋር ፌል ያደረገ ይመስላችኋል? ይሄ ሙቭ ኪለፈሉ ላይ ሪጀክሽን እና በዚህ ልክ እኔ ኦልሞስት በደንብ ነው ባክቴስት ያደረኩት። በደንብ እኔ ወደ እናንተ የሆነ ነገር ይዤ ስመጣ የመጀመሪያ ከዚህ በፊት የምናውቀውን ኮንሰፕት የማያጋጭ
ከዚህ በፊት ከተረዳነው ነገር ጋር የማይፋለስ ማለት ነው። እርስ በርሱ የማይጋጭ ነገር ሳገኝ ብቻ ነው። ሌላ ብዙ ሀሳብ ሊኖር ይችላል፣ ግን ሞር ኮምፕሌክስ ያልሆነ ከዚህ በፊት የተረዳነው ነገር ሞር ቀላል እንዲሆን የሚያደርግልን ነገር ላይ ነው ትኩረት የማደርገው። ሶ ከዛ አንጻር አሁን ይሄ የጃፓኔን በብዙ መስፈርቶችን ዩኤስዲ ጄፒዋይ አሁን ለኔ ኤ ፕላስ በጣም ጥርት ያለ ኪሌብል ላይ ነው ያለው። ኢፍ ፌል ካደረገ ኤክስትሪምሊ ወደ ታች ፑሽ ሊያደርግ የሚችልበት እድል ሰፊ ነው የሚሆነው። ይሄ ሆልድ ካደረገውና ኮንፈርሜሽን ቦዲ ክሎጀር ትዛብ ሳይድ ከሰጠን ደግሞ ወደ ላይ በጣም ፑሽ ሊያደርግ የሚችልበት በጣም ጥርት ያለ ኪሌብል ላይ ነው ያለው ማለት ነው። ስለዚህ የጃፓኔንን በዚህ እንጨርስና 50 ሚኒት ታይም ፍሬም ላይ ወርደን ማየት ምናምን አይጠበቅብንም። ሌሊት መነሳት ነው የሚጠበቅባችሁ። እንየው ካላችሁ ግን ማየት እንችላለን። ያው እንን ስለምንነሳ ችግር የለውም። ሌሎች ፔር ላይ ብንሄድ አይሻልም? አንድ ሰዓት ይቻላል። ተጠቅመናል። አንድ ከዛ ሰዓት ውጭ ነው የሚቀረን። እቺ ያልኳችሁን ኮንሰፕት ግን ፕሊስ በቃ በደንብ እዩት። ይሄው እዩት። ይሄው ድሮፕ አረገ። ሲመለስ ግን ሪስፔክት የሚደረገው ወይቱ ነው። እንደፈለጋችሁ አድርጋችሁ ቴስት አድርጉት። እንደፈለጋችሁ እዚህም ማየት ትችላላችሁ። አዛ ያደርጋል እሱ ሲመስ እ አዎ እ ኧረ ምንም ዕቃ እኮ አይደለም። የሆነ በቃ እሺ እንቀጥል። እሺ ጋይስ እንቀጥል። አሁን ወደ ዩሮ ዩኤስዲ እንሄዳለን። እሺ ዩሮ ዩኤስዲ ላይ እንሄድና ዩሮ ዩኤስዲ ያው ከዴይሊ ታይም ፍሬም አንጻር እንየውና ያው ከዴይሊ ታይም ፍሬም አንጻር ይሄ አሁን ያልኳችሁ ሀሳብ በቃ ፕሊስ እኔ ለምኛችኋለሁ። ቴክኒካሊ በደንብ ኤጅ እንዲኖራችሁ ከፈለጋችሁ አሁን የነገርኳችሁን ሀሳብ በደንብ ተረዱት። በደንብ ነው ሁሉም ቦታ ላይ በደንብ የሚሰራው ማለት ነው። ለምሳሌ ይሄ ድሮፕ አረገ ወደታች ወደ ላይ ዝም ብሎ ኢግኖር አድርጎት ወጣ። ተመልሶ እሷን ኢግኖር አድርጓት ወረደ እና ተመልሶ ቴስት አድርጓት የወረደ የትኛዋን ነው? እሷን ራሷን ነው ቴስት አድርጓት የሚወርደው። እንደዚህ ኪሌብል ፈልጋችሁ እዛ ላይ ኮንፈርሜሽን ቦዲ ክሎጀር ምናምን ስታገኙ ተከትላችሁ አብራችሁ ትወርዳላችሁ። እንደዚህ አይነት ኪሌብሎችን በደንብ አንደርስታንድ ማድረግ። አሁንም እዚህ ጋር ኪሌብል አለ እንደምታዩት ስትሮንግ ኪሌብል ነው። ወደ ላይ ግን ዝም ብሎ ኢግኖር አድርጎት ወጣ። ሲመለስም ወደ ታች ዝም ብሎ ተወረደ። ከዛ ተመልሶ ቴስት አደረገና ድሮፕ አደረገ። የፈለጋችሁ ቦታ ላይ ፈልጉት ታገኙታላችሁ። ለምሳሌ እዚህ ጋር መጣታችሁ የመጨረሻውን እንኳን ብትመለከቱ እዚህ ጋር መጣ፣ ወደ ላይ ፑልባክ አረገ፣ ወደ ታች ሆልድ አላረገውም፣ ዝም ብሎ ድሮፕ አረገ። ከዛ ወደ ላይም ተመልሶ ዝም ብሎ ሄደ። ዘንድ ተመልሶ ሆልድ ያደረገው ምን ነው እዚህ ጋር ማየት ትችላላችሁ። ከዛ እንደ ሰርቭ እንዳደረገ ሶ ፔር አይመርጥም። አናሊሱን በደንብ አንደርስታንድ አድርጉት። ይሄ ከዴይሊ ታይም ፍሬም አንጻር ነው ያሳያችሁ። ሞር 4 አወር ላይ ምናምን ኤጅ ይሰጠናል። አሁን ዩሮ ዩኤስዲ ያን ያክል አምኖት ምንድነው ኮምፎርተብል የምንሆንበት ቦታ ላይ አይደለም አሁን ያለው። ሎወር ታይም ፍሬም ላይ ያሳያችኋለሁ። ሞር 4 አወር ላይ ወደ ታች ብሬክ አድርጎ መውረድ እንዳለበት ሰጀስት የሚያደርግ ኤሪያ ላይ ነው ያለው። የዴይሊ ታይም ፍሬም ፈርስት ተች፣ ሰከንድ ተች፣ ሰርድ ተች ኤሪያ ላይ እዚህ ጥሩ ሰርቭ አድርጎ ነበር። ሰው አሁን ያለበት ኤሪያ በዴይሊ ታይም ፍሬም በቦዲ ዝቅ ብሎ ዘግቷል። ፕሪቪየስ ሊኩዲቲ ግራፕ አድርጓል። ብዙ ሪዝኖች አሉ። አሁን ያለበት ኤሪያ ደግሞ እንደ ኪሌብል ነው ኮንሲደር የሚደረገው። ሞር 4 አወር ላይ ሂጄ ለማየት እየሞከርኩ ነበር እና 4 አወር ላይ መጥቼ ስመለከት እዚህ ኤሪያ ላይ ማለት ነው ምንድነው እዚህ ኤሪያ ላይ ወደ ላይ እንደዚህ ፑሽ ሲያደርግ ሪጀክት ተደረገ። ይህንን ሎወሩን አፕዴት ቢያደርገውና ቫሊድ ፑልባክ ቢኖር ኖሮ ይሄ ወደ ላይ ሄደ፣ ቴክ አውት አድርጎ ተመልሶ ወደ ታች ገባ። ዘንድ ትንሽ የፑልባክ አድርጎ እዚህ አካባቢ ድሮፕ ያደርጋል ብዬ ኤክስፔክት አደርግ ነበር። ነገር ግን አሁን ባለንበት ሁኔታ ትሬንድ ላይን ቫዮሌት አድርጓል። ማይነር ትሬንድ ላይን ነው፣ ሰርድ ተች ነው፣ ቫዮሌት አድርጓል። ሶ እዚህ ጋር በቦዲ ዝቅ ብሎ ከዘጋ ስፔሻሊ 50 ሚኒት ታይም ፍሬም እዚች ጋር መጨረሻ ላይ ያሳያችኋለሁ እና 50 ሚኒት ታይም ፍሬም ቆንጆ ትሬንድ ላይን ሰርድ ተች ላይ ነው የሚኖረው። አሁን እዚህ ከካንድል ስቲክ ዋይዝ ስታዩት ሶ ይሄ ሰርድ ተቹን በ4 አወር ታይም ፍሬም ማለት ነው ቦዲ ክሎጀር የምናገኝ ከሆነ
ኔክስት ደስቲኔሽናችን እዚህ ሰርድ ተቹ ድረስ ነው ማለት ነው። ሰርድ ተቹ ድረስ ሶ ያው ዩሮም በደንብ ሞኒተር የሚደረግበት ትክክለኛ ቦታ ላይ ነው ያለው። ስፔሻሊ ለሰኞ ማርኬት እና ለማክሰኞ ማርኬት በሁለተኛ ደረጃ በሶስተኛ ደረጃ የያዝኩት ነው። ሌላውን ወደፊት ስለምንቀጥል አብረን ስለምናየው ይሄኛውም በሶስተኛ ደረጃ የያዝኩት ኢንስትሩመንት ነው። ሶ ብሬክ አውቱ ኮንፊርምድ አይደለም፣ ፌክ አውት ነው። ስቲል ፌክ አውት ነው። ብሬክ አውት ነው ለማለት ግን አዲሽናል ካንድልስቲክ ኮንፈርሜሽን ያስፈልገናል። ኢፍ ካንድልስቲክ በቦዲ ከፍ ብሎ ከዘጋ ወደ ላይ ይቀጥላል ማለት ነው። ከዚህኛው አቅጣጫ ልክ እንደዚህ አይነት ትሬንድ ላይ ይኖረንና ሰርድ ተቹ ድረስ ታርጌት ሊደረግ ይችላል። ኢፍ ሌላ ካንድልስቲክ መጥቶ ወደ ታች በቦዲ የሚዘጋ ከሆነ እስከዚህኛው እስከ ሰርድ ተች እስከዚህ ኤሪያ ድረስ ልንመጣ የምንችልበት እድል ይኖራል። ስለዚህ ቁጥር አንድ ትኩረት የምናደርገው የኤስሲዲጄፒአይ ላይ ነው። ከዛ ሌላኛውን አሁን የቀሩን ነገሮች እንሰራና እናነጻጽራቸዋለን። ይሄኛው በቁጥር ሶስትነት የያዝኩት ነው። ከዛ 50 ሚኒት ታይም ፍሬም አሁን ከረንት ላይ ያለችበትን ኤሪያ ላሳያችሁ ትሬድ ስለምታደርጉት ማለት ነው። 50 ሚኒት ታይም ፍሬም እዚች ጋር ቤሪሽ ኮንቲኔሽን ፍላግ ፓተርን ፕራይስ እየሰራ ነው ያለው። ይኸው እዚህ ጋር እንደምታዩት ማለት ነው። እዚህ ላይ ተደጋጋሚ ሪጀክሽን እየተደረገ ነው። ሶ ወደ ታች ብሬክ የማድረግ ፍላጎት ካለው ይሄንን ኤሪያ ብሬክ እንዲያደርግ እንጠብቀዋለን። ክሊር የሆነ ብሬክ አውት እንዲኖረው ይሄን የሚያደርግ ከሆነ ወደ ታች በደንብ ፑሽ ሊያደርግ ሰጀስት የሚደረገው ወደ ታች ፑሽ ማድረግን ነው። ሶ ወደ ታች ፑሽ ለማድረግ ግን ኮንፈርሜሽን ያስፈልገናል። ስፔሻሊ አሁን ያለበት ኤሪያ ላይ በ4 አወር ታይም ፍሬም ቦዲ ክሎዥር ቱ ዘ ዳውን ሳይድ ብናገኝ በጣም አሪፍ ይሆናል ማለት ነው። ስለዚህ ዩሮ በጣም ወሳኝ የሚባል ላይ ሰርድ ተች ቫዮሌት የተደረገ ሰርድ ተች ላይ ነው ያለው። ከዛ ግን አለየለትም ሪቨርሳል ነው ኮንቲኔሽን ነው የሚለውን ለመወሰን አኮሙሌሽን ውስጥ ነው ያለው። ሶ ይሄን አኮሙሌሽን ፍላግ ፓተርን ወደሚሰብርበት ተከትለን እንሄዳለን ማለት ነው። ስለዚህ ለሰኞ ማርኬት ሌላኛው ትኩረት የሚሰጥበት ኢንስትሩመንታችን ነው የሚሆነው። ከዛ አውዲን ለማየት ማለት ነው። ስለዚህ ይሄንን ስታዩ ዩሮ ዩኤስዲ ስለሆነ ወደ አፕ ትሬንድ ነው የምናየው ማለት ነው። አሁን ይሄ ያሳየዋችሁ 6E1 ነው አይደለ? የዚህን ተቃራኒ ነው የምትመለከቱት፣ የዚህን ተቃራኒ። ስለዚህ የዚህ ተቃራኒ ደግሞ ዩሮ ወደ ላይ ፑሽ ሊያደርግ እንደሚችል ማለት ነው። ምናልባት እንዳያወዛግባችሁ የኤስዲጄፒአይን ከጃፓኔን ራሱን ችዬ ስለሰራሁት እዚህ ጋር ሰዓታችንም ገና ስለሆነ ዱፕሊኬት ላድርግና ዩሮን ራሱን ችዬ ላምጣላችሁ ማለት ነው። አይሻልም? ተገልብጦ እንዳታዩት ማለት ነው። በጣም ጥሩ። እሺ 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 ዩኤስዲ ፔፐርስቶን እናደርግና እሺ ያው በዴይሊ ታይም ፍሬም ሌላው የተነጋገርንበት ሞር ተቀራራቢ ስለሆነ ልተውና 4 አወር ላይ ይዣችሁ ልምጣና እዛኛው ላይ ሴል እንደምንጠብቀው አይ አሁን ትልቁ ችግር ምንድነው? የሁለቱ ቻርት ላይ ያለው ልዩነት ስለሆነ እንግዲህ ያኛውን ትሬንድ ላይን ቦታ ላስተካክልና ትሬንድ ላይን እዚህ ጋር ነው። ፈርስት ተች፣ ሰከንድ ተች እዚህ ጋር ምንድነው የሚታያችሁ ጋይስ? ሞር እዚህ ጋር ያው ብሬክ አውት እንዳደረገ ምናምን ነው ወደ ታች ዩሮ ዩኤስዲ። ኦኬ ዩሮ ቤዙ ከላይ ስለሆነ ዩሮ ዩኤስዲ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። እስከዚህ ኤሪያ ማለት ነው። ዩሮ ቤዙን ከዩሮ ስላደረግን ማለት ነው። ስለዚህ ቤዙን ከሱ ስላደረግን ምንም የተለየ ነገር የለውም። አሁን እዚህኛው ጋር አውዲ ጋር እንሄዳለን። አውስትራሊያን ዶላር እንሂድና አውስትራሊያን ዶላር ከዴሊ ታይም ፍሬም ጀምረን በደንብ እንየው። ዩሮ ላይ ምንም የተለየ ነገር የለውም። ኢንቨርስ ነው ቻርቱ ሻርፕ ራሱ ስለሆነ ማለት ነው። አውስትራሊያን ዶላር በተለያየ መንገድ ለማየት እየሞከርኩ ነበር። አሁን ያለበት ቦታ ላይ ስፔሲፊክ አሁን አውስትራሊያን ዶላር አሁን ያለበት ቦታ ላይ ፕሪቪየስሊ ፕራይስ በጣም ተደጋጋሚ ሪጀክት የሚደረግበት ዞን ነው። ይሄ ዞን ፕሪቪየስ መጣ ሪጀክት ተደረገ።
ድጋሚ ሞከረ፣ አሁንም ሪጀክት ተደረገ፣ አሁንም ደግሞ ሪጀክት የተደረገ ነው ያለው። ካንድልስቲክ ቦዲ ክሎዥር ቱ ዘ ዳውን ሳይድ ካገኘን ወደ ታች አብረን መሞከር እንችላለን። ነገር ግን እሱን ካላገኘን ወደ ታች መሞከር የለብንም። ነገር ግን የዴይሊ ኪ ሌቭል ላይ ነው ያለው ማለት ነው። በዴይሊ ታይም ፍሬም ስትሮንግ የምንለው ኪ ሌቭል ላይ ነው ያለው። ሶ ሞር ኢንሳይት ለማግኘት 4 አወር ላይ እና ያን ያክል ኮምፎርት ያገኘውበት ቦታ ሁኖ ያገኘሁት 4 አወሩ ነው ማለት ነው። 4 አወር ላይ ስመጣ ግን በጣም ጥርት አድርጌ ለማየት ሞክሬያለሁ። 4 አወር ላይ ስንመጣ በደንብ ጥርት አድርጌ ለማየት እየሞከርኩ ነበር እና እዚህ ጋር የምታዩት ኪሌብል አለ። ይሄ ምንድነው? ሆሪዞንታል ኪሌብል አለን። ከዚህ ከመጀመሪያው ሪጀክሽን ጀምራችሁ እንደዚህ ስትመጡ ማለት ነው። ይሄ ሆሪዞንታል ኪሌብላችን ደግሞ ለረጅም ጊዜ ሰርቭ ሲያደርግ የነበረ ሆሪዞንታል ኪ ነው። ሶ ፕራይሱ አሁን መጥቶ ያረፈው ምኑ ጋር ነው? እዚህ ሆሪዞንታል ኪ ነው ማለት ነው። ሶ ይሄ ሆሪዞንታል ኪ ከምን ጋር አብሮ አላይን አድርጓል ጋይስ? ሆሪዞንታል ኪያችን ኪሌብላችን ከምን ጋር ነው አላይን ያደረገው? አሁን ምን ላይ ነው ያለው? ትሬንድ ላይ አይደለም ወልሽ ትሬንድ ላይን ሰርድ ተች ላይ ነው ያለው ማለት ነው። ሶ ትሬንድ ላይን ሰርድ ተች ላይ ነው ያለው። እንደገና ደግሞ ወደ ላይ በኩል ወደ ሰርድ ተች እየሄደ ነው ማለት ነው። ወደ ላይኛው ወደ ሰርድ ተች እየሄደ ነው። ሶ ፕራይስ ወደ ላይ ፑሽ ማድረግ እንዳለበት በጣም ሰጀስት የሚያደርጉ ነገሮች አሉ። አንደኛ ከዴይሊ ታይም ፍሬም አንጻር ምን ብያቸዋለሁ? ዴይሊ ሎስቱን ቴክናውት አድርጓል አይደለ? ይኸው የፕሪቪየስ ካንድልስቲክ ሎስቱን ቴክናውት አድርጓል። ሶ እዚህኛው ጋር ደግሞ ሰርድ ተቹ ላይ ደርሷል። አላይን አድርጓል አላደረገም? ንገሩኝ። ሆሪዞንታል ኪ ሌቭል ላይ ነው። ሎስቱን ቴክናውት አድርጓል። በፎር አወርም በዴይሊም ሎስቱን ቴክናውት አድርጓል። ሰርድ ተች ላይ ነው። ሶ በሁለተኛ ደረጃ ያስኩት ደግሞ አውስትራሊያ ዶላር ነው ማለት ነው። ሪዝን ሆሪዞንታል ኪ ሌቭል ላይ ነው። አንድ ሆሪዞንታል ኪ ሌቭሉ ደግሞ ኢንግልፍ የተደረገ ነው። ሁለት ኢንተርናል ስትራክቸር ደግሞ አይዲኤም ቴክናውት ያደረገው በዊክ ሆኖ አግኝቼዋለሁ ማለት ነው። ይታያችኋል አይደል? ኢንተርናል ስትራክቸር አይዲኤም ዊክ ነው። ዊክ ከሆነ ደግሞ ሞስት ፕሮባብሊ ምንድን ነው? ሪቨርሳል ነው። ስለዚህ ምን አገኘን? ሰርድ ተች ላይ ነው። ሆሪዞንታል ኪ ሌቭል ነው። ዴይሊ ታይም ፍሬም ሎስቱ ቴክናውት ተደርጓል። ፎር አወር አይዲኤም ደግሞ እንደዚሁ በዊክ ወስዷል እና ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት የሚያደርጉ ብዙ ሪዝኖች አሉ ማለት ነው። ከዛ አንጻር በሁለተኛ ደረጃ አውስትራሊያን ዶላር አስቀምጨዋለሁ። አሁን ካለኝ ሴሌክሽን ሌሎች ብዙ ነገሮችን አይቼ ነበር። ዩሮ ካድን፣ ሲኤችኤፍ ምናምን ብዙ ነገሮችን ለማየት ሞክሬ ነበር። ለእኔ በጣም ሞር ከነዚህ ውስጥ አጣርቼ ነው ይዤ ወደ እናንተ የመጣሁት እነዚህን ማለት ነው። ኔክስት ዊክ ደግሞ እንደዚህ ከፈለግን አንድ 10ሮቹን ሙሉን እኔ መምረጥ ሳይጠበቅብኝ አንድ ላይ ሆነን ማየት እንችላለን ማለት ነው። ሶ አውስትራሊያ ዶላር አሁን ባለበት ሁኔታ በሁለተኛ ደረጃ ያስቀመጥኩት ክሊር የሆነ ሰርድ ተች፣ ክሊር የሆነ ሆሪዞንታል ኪ ሌቭል ላይ ያለ ማርኬት ነው። ከዛ ውጭ ደግሞ ምንድነው ይሄ ኪ ሌቭል ከፈለግን ሎወር ታይም ፍሬም ሂደን 50 ሚኒት ታይም ፍሬም እቺ ኤሪያ ብሬክ እስክትደረግ መጠበቅ እንችላለን። እዚች ላይ ትሬንድ ላይ ናለችን እንደዚህ ሰርድ ተች ላይ ነው ያለው። ሶ እሷ ብሬክ ስትደረግ አብረን ያኔ መቀጠል እንችላለን ማለት ነው። ሶ 50 ሚኒት ላይ ያለውን ለምን ነገ ልክ እንደ ማርኬት እንደተከፈተ የምናገኘው ኦፖርቹኒቲ ሊሆን ስለሚችል 50 ሚኒት ላይ ልውሰዳችሁ። አናሊስ የሰራውበት መንገድ ሞር ክሊር ይሆንላችኋል ብዬ ተስፋ አደርጋለሁ። እሺ እዚህ ጋር አሁን ያልኳችሁ ትሬንድ ላይን ያልኳችሁ ከዚህ ኤሪያ ነው። ይሄ ኤሪያ እንደምታዩት ይሄ ኤሪያ ስትሮንግ ትሬንድ ላይን አለው። እዚህ ጋር ከታች በኩልም እንደዚህ አይነት ትሬንድ ላይን አለ። አኮሙሌሽን ውስጥ ነው ያለው ፕራይሱ። ስለዚህ ይሄ ማርኬት ይሄን ትሬንድ ላይን ብሬክ አድርጎ የሚወጣ ከሆነ ምን እናደርጋለን? ተከትለን ባይን እንገባለን። ሶ አሁን ሆሪዞንታል ኪ ሌቭል ላይ ነው ብያችኋለሁ።
ትሬንድ ላይን 4 አወር ትሬንድ ላይን ሰርድ ተች ላይ ነው ብያችኋለሁ። እንደገና ደግሞ ማርኬት ይሄንን መጥቶ በቀጥታ ብሬክ አድርጎ ነው መውረድ የነበረበት። እዚህ ጋር ስትራግል እያደረገ ነው ያለው። ሶ ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ከታች በኩል ፈርስት ተች እዚህ ጋር አለን፣ ሰከንድ ተች እዚህ ጋር አለን። ሞስት ፕሮባብሊ ሰርድ ተች ላይ መጥቶ ሰርድ ተች ወደ ላይ ብሬክ አውት ሊያደርግ እንደሚችል ነው አውስትራሊያን ዶላር እያየ ያለው ይሄንን ነው። ሶ ይሄን አንድ እንዳለን ነው ስድና አንድ የመጨረሻ ማለት ነው። አንድ ነው ሁለት የቀረን። እሺ ሁለት ነው የቀረን። ያው ሲበዛ እንደዚህ ነው የሚያደርገው። ከዛ ይሄ ደግሞ ይሄም ሌላኛው በሁለተኛ ደረጃ የተቀመጠ ኢንስትሩመንታችን ነው። እስከ 5 ያሉትን ስለሆነ የመረጥኳቸው በጣም ስትሮንግ ኪሌብል ላይ ያሉትን ብቻ ስለሆነ የመረጥኩት። እዚህ ጋር እንምጣና በዴይሊ ታይም ፍሬም እንደምታዩት ትሬንድ ላይኑ ጋር አፕሮች አላደረገም፣ ትንሽ ይቀረዋል። እዚህ ጋር በደንብ ክሊር እንዲሆንላችሁ ለእናንተ እንደዚህ ላድርግና ሶ ፕራይስ በዴይሊ ታይም ፍሬም በጣም ስትሮንግ የሆነ ኢንገልፍ አድርጓል። እንደገና ደግሞ ሃይስቱን ቴክን አውት አድርጓል። ኢፍ ማርኬት ሃይስቱን ቴክን አውት ካደረገ ምንድን ነው ብለናል? ወደ ሎስት ይሄዳል። ሎስቱን ቴክን አውት ካደረገስ? ሃይውን ቴክ ለማድረግ እሺ ሃይስቱን ቴክን አውት ካደረገስ? አሁንም ወደ ሎ ይወርዳል ማለት ነው። ሎስቱን በቦዲ ብሬክ ካደረገስ? ኮንቲኒዩሽን ሶ ሞስት ፕሮባብሊ እስከዚህ እስከ ሰርድ ተች ድረስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ይሄ ሰጀስት የሚያደርገው ከምንድነው? ከዴይሊ ታይም ፍሬም አንጻር ነው ማለት ነው። ከዴይሊ ታይም ፍሬም አንጻር ዘን 4 አወር ላይ መጥቼ ለማየት እየሞከርኩ ነበርና 4 አወር ላይ ዩሮ ላይ ያየነው ተመሳሳይ ፓተርን ነው ያለው ማለት ነው። ተመሳሳይ ምን ላይ ነው ያለው? ከስር ሆሪዞንታል ኪ ሌቭል አለ። አሁን ይሄን ብናራዝመው እቺ ኤሪያ ማለት ነው ሆሪዞንታል ኪ ሌቭል አለ ከስር። እዛ ሆሪዞንታል ኪ ሌቭል ላይ ነው ያለው ፕራይስ። እንደገና ደግሞ ከትሬንድ ላይን አንጻር ምን ላይ ነው ያለው? ሰርድ ተች ላይ ነው ያለው። ሶ እዚህ ቦታ ላይ ወደ ላይ በቦዲ ከፍ ብሎ የሚዘጋ ከሆነ አብረን እንወጣለን፣ ወደ ላይ አብረን በደንብ እንሄዳለን። ኢፍ ይሄንን በቦዲ ዝቅ ብሎ የሚዘጋ ከሆነ ግን እስከዚህ ኤሪያ እንታገሳለን። ይሄን ኪ ሌቭል ሙሉ በሙሉ ብሬክ እስኪያደርግ ወደ ላይ ሲዘጋ ኮምፎርተብል ነን፣ ወደ ታች ሲዘጋ ግን ትንሽ እንታገሳለን ማለት ነው። ግልጽ ነው ሀሳቤ። ይሄኛውን ሞር በአራተኛ ደረጃ ያስኩት ነው። ሞር ያን ያለ ስትራክቸራሊ ጥርት ያለ ነገር የለውም። እንደገና ደግሞ ሳይድዌይ ሙቭመንትም ያበዛል እና አሁን ካለበት ኤሪያ ድረስ እዚህ ያለበት ኤሪያ ላይ በ4 አወር ክሊር የሆነ ወደ ታች ቦዲ ክሎጀር ወይም ደግሞ ወደ ላይ ቦዲ ክሎጀር እንጠብቃለን ማለት ነው። ይሄ ያስማማችኋል ብዬ ተስፋ አደርጋለሁ። ነገር ግን ምን ላይ ነው ያለው? ኪ ሌቭል ላይ ነው ያለው። 50 ሚኒት ታይም ፍሬም መጥቼ እያየው ነበር። 50 ሚኒት ታይም ፍሬም እንደምታዩት ሰርድ ተች ላይ ነው ያለው። ከላይ በኩልም ደግሞ እንደዚህ አይነት ትሬንድ ላይን አለ። ሶ በጣም የተመታ አኮሙሌሽን ነው። ይሄንን ብሬክ አድርጎ የሚሄድ ከሆነ 4 አወር ነው እንደ ኮንፈርሜሽን የምታዩት። 4 አወር ስትሮንግ የሆነ ቦዲ ክሎጀር እስክታገኙ ታገሱ። እሱን ካላገኛችሁ ግን አርፋችሁ ተቀመጡ። በደንብ መታገስ አለባችሁ። ይሄን አኮሙሌሽን ሙሉ በሙሉ ብሬክ አድርጎ እስኪወጣ መታገስ ይጠበቅባችኋል ማለት ነው። ኢንዲሲሲቭ ኤሪያ ላይ ነው ያለው። ከዛ የመጨረሻ ካናዳን ዶላር እንይና እንጨርሳለን ማለት ነው። ዲኤክስዋይን በመጨረሻ ዲኤክስዋይን አይተን ከዲኤክስዋይ አንጻር የሌሎችን አጠቃላይ ያለን ኢንተርፕሬቴሽን ሰመራይዝድ አድርገን ጥያቄ ካለ ጥያቄዎችን ተጠያይቀን እንጨርሳለን ማለት ነው። ከዛ ውጭ ቅድም የነገርኳችሁ የሆነች ፓተርን ነበረች እና እዚህ ላይ ምን ይታያችኋል? ድሮፕ አደረገ፣ ወደ ላይ ተመልሶ ገባ፣ ዘን ምን ላይ ሪጀክት ተደረገ? ጋይስ አይሰማም? ይሰማል። የቅድሙ ብሬክ አውት ያደረገበት ፌክ አውት አድርጎ የተመለሰበት ኤሪያ የፕሪቪየስ
ኪ ሌቭሉን ሪስፔክት ያደርጋል። የፕሪቪየስ ኪ ሌቭሉን ሪስፔክት ያደርጋል ማለት ነው። ሶ አውስትራሊያን ዶላር ላይ ምንድን ነው የካናዳ ዶላር ላይ ምን እያየው ነው? ካንድልስቲክ ሃይስቱን ቴክን አውት አድርጓል። ይኸው ካንድልስቲክ ሃይስቱን ቴክን አውት አድርጓል። በቦዲ ደግሞ ዝቅ ብሎ ዘግቷል። ዘን ምን ኤክስፔክት ታደርጋላችሁ ጋይስ? ኮንቲኒዩሽን ወደ ታች በደንብ ፑሽ ማድረግ እንዳለበት ሰጀስት ያደርገናል አይደል? እና የዴይሊ ታይም ፍሬም ትሬንድ ላይን እስከሚሆንበት እስከዚህ ኤሪያ ምናምን ማርኬቱን ጀስት መታዘብ ትችላላችሁ። እስከዚህ ድረስ የመምጣት እድል ሊኖረው ይችላል። ይሄኛው ደግሞ ፕሪቪየስሊ ሪጀክት ሲደረግ የነበረበት ኪሌብል ነው ማለት ነው። ከዴይሊ ታይም ፍሬም አንጻር ተደጋጋሚ ማርኬት ሪጀክት ይደረግ ነበር አይደል? ለዚህ ላይ ይሄ ኤሪያ ደግሞ ከምን ጋር አብሮ አላይን አደረገልን? ትሬንድ ላይን ሰርድ ተች የሚሆንበት ኤሪያ ማለት ነው። ኢፍ አሁን ይሄ ኮንሰፕት ማለት ነው ልክ እንደዚህ ወደ ታች ድሮፕ ካደረገ ወደ ላይም ዝም ብሎ ይሄድ አይደለ? ወደ ታችም ዝም ብሎ ተመለሰ አይደል? ኔክስት ስቴት እንጠብቀዋለን ማርኬቱን ፌክ አውታች ላይ ነው ላይ ያው ሪቴስት ያደርጋል። ፌክ አውት አድርጎ ፕሪቪየስ ኪሌብሉ ላይ እንጠብቀዋለን ማለት ነው። የፕሪቪየስ ኪሌብል ላይ እንጠብቀዋለን እንደዚህ ወደ ታች ይሄንን ትሬንድ ላይኑን ብሬክ የሚያደርግ ከሆነ። ስለዚህ ይሄ ሴታፕ ምንድነው? ለትሬድ ኢንሳይት ኤ ፕላስ ሴታፕ ነው። አንደኛ ትሬንድ ላይን ብሬክ አውት ነው። እሺ ሁለተኛ ሆሪዞንታል ኪሌብል ፌል አድርጓል ያደርጋል አይደል? ሆሪዞንታል ኪሌብል። ሶስተኛ ፕራይስ ፌክ አውት አድርጓል ማለት ነው። ከዛ ወደ ታች በደንብ ፑሽ የሚያደርግበት እድል ይኖራል። ይሄ የሚሆነው አሁን ያልኳችሁን ነገር ካሟላ ነው። ካልሆነ ግን እዚህ ሰርድ ተቹ ላይ ሪስፔክት ተደርጎ ወደ ላይ ብሬክ አድርጎ የሚቀጥልበት ሁኔታ ሊኖር ይችላል ማለት ነው። ይሄ ከዴይሊ ታይም ፍሬም አንጻር ነው። ሞር ዙም ለማድረግ ያክል 4 አወር ላይ እንምጣና ያው ይሄ በአምስተኛ ደረጃ የተቀመጠ ኢንስትሩመንታችንም ስለሆነ ኦኬ። እና በዴይሊ ታይም ፍሬም ምንድነው እያየ የነበረው? ይኸው በዴይሊ ታይም ፍሬም ይሄ ኪሌብል ነው። አክሴፕት ስን ሚውት ሆንክብን። እሺ ችግር የለው አንስቼዋለሁ ሚውትን። እሺ ቅድም እያወራን የነበረው ኮንሰፕት ወደ ታች ድሮፕ ካደረገ ዝም ብሎ ተመልሶ ወደ ላይም ድሮፕ ካደረገ ምን ላይ ነው የምንጠብቀው ብለናል? ቴክ አውቱ ላይ ሰጥቷል አልሰጠም? ሰጥቷል። ጥሩ ኦፖርቹኒቲ ሰጥቷል። ሶ አሁን ባለው ሁኔታ ኮንሶሊዴት እያደረገ እየመጣ ነው ያለው። እዚህ ኤሪያ ላይ ነው ያለው። ሶ እስከዚህ ኤሪያ ድረስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ለምን ካላችሁኝ ከዚህ ከታች በኩል ትሬንድ ላይን ስታሰምሩ ሰርድ ተች የሚመጣው ምኑ ጋር ነው? አላይን የሚያደርግበት ኪሌብሉ ላይ ነው ማለት ነው። ሶ እስከዛች ኤሪያ ድረስ መጠበቅ ይኖርብናል። ይሄኛው በአምስተኛ ደረጃ ያስቀመጥኩት ኪሌብል ላይ ገና አልደረሰም። እንደገና ደግሞ የካንድልስቲክ ፓተርኑ አሁን ከረንት ላይ ያለበት ሁኔታ ብዙ ያን ያክል ኮምፎርት አላረገኝም። ሰምሃው ፕራይስ ወደ ታች ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ሶ ይሄ የፎር አወር ታችኛው ትሬንድ ላይን ከምን ጋር አላይን ያደርግልናል? የዴይሊ ታይም ፍሬም ትሬንድ ላይኑ ጋር አንድ ላይ አላይን ያደርግልናል ማለት ነው። ሶ ወደዚህ ኪሌብል ከመጣ በኋላ ያለውን ፕራይስ አክሽን ሰርድ ተች የሚሆን ከሆነ ሆሪዞንታል ኪሌብላችን ላይ የሚሆን ከሆነ ክሊር የሆነ ካንድልስቲክ ኢንገልፍ ሊሆን ይችላል ምናምን ኮንፈርሜሽን ከሰጠን አብረን ወደ ላይ እንሄዳለን ማለት ነው። ሶ ይሄን ይመስላል። አሁን ምንድነው ዲኤክስዋይ ያለበትን ሁኔታ እንይና ቪዲዮውን ተመልሳችሁ በደንብ ማየት ትችላላችሁ እና ዛሬ ያሳየኋችሁን ኮንሰፕት በተለይ ደግሞ በደንብ ባክቲስ ታደርጉታላችሁ። ሶ ዲኤክስዋይ ከዴይሊ ታይም ፍሬም እንጀምርና ዴይሊ ታይም ፍሬም ያለውን ነገር ለመረዳት እንሞክር። ዴይሊ ታይም ፍሬም ዲኤክስዋይ ዴይሊ ታይም ፍሬም ምን እያደረገ ነው የሚለውን ባለፈው አቋርጠ ነው ስለነበር ዛሬ ሞልሽ ሚውት ችግር የለውም
ኖቲፊኬሽን ሲሳይንስ አስገባን። እሺ ችግር የለም ኖቲፊኬሽን ስለሚሰጠኝ ችግር የለም። እና በዴይሊ ታይም ፍሬም እዚህ ጋር እንደምታዩት ትሬንድ ላይናችን በጣም ፕራይስ አክሽን ሪስፔክት ይደረጋል ብያቸዋለሁ ደጋግሜ። ሰርፕራይዝ አትሆኑም? በጣም ያው እንደምታዩት እንግዲህ ትሬንድ ላይን እስካሁን በደንብ ሪስፔክት እያደረገ ነው ድሮፕ እያደረገ ያለው። በጣም ሰርፕራይዝ ከሆንኩባቸው ነገሮች ውስጥ ግን ምንድነው ብትሉኝ ይሄ ፕራይስ ወደ ላይ ሲሄድ ሪጀክት መደረግ የነበረበት እዚህ ነበር አይደል? ከዛ እንደምታዩት ኢግኖር አድርጎ ወደ ታች ተመለሰ፣ ወረደ፣ ቴትስ አደረገ። ከዛ እንዴት ነው ድሮፕ ያደረገው? ተመልከቱት፣ አያችሁት? እና በጣም አስገራሚ ነው ይሄ። በጣም ከምታስቡት በላይ በጣም አስገራሚ ነው። ኦፖርቹኒቲ ስታገኙም በደንብ የምትጠቀሙበት አይነት ፓተርን ነው። ይህን በደንብ ክሊርሊ አንደርስታንድ ማድረግ ይጠበቅብናል። የማርኬቱ መጨረሻ ነው የሚሆነው። እንደውም ማርኬቱ ወደ ላይ የሚሄድ ከሆነ ወደ ታች የሚሄድ ከሆነ መጨረሻውን ፍጻሜውን በደንብ የምናውቅበት ቦታ ነው። ሶ ከዴክስዋይ ከረንትሊ ካለው አንጻር አሁን እንደምታዩት በዴይሊ ታይም ፍሬም ስትሮንግ ቦዲ ክሎጀር ቱ ዘ አፕሳይድ ሰጥቷል ማለት ነው። ነገር ግን ዴክስዋይን ወደ ላይ ለማሰብ የግድ ምን መኖር አለበት? ትሬንድ ላይን ብሬክአውት መስጠት አለበት። እዚህ ኤሪያ ላይ ትሬንድ ላይን ብሬክአውት ካደረገ ብቻ እንቀጥላለን። ትሬንድ ላይን ብሬክአውት ካደረገ ምንድነው ወደ ላይ ልንቀጥል የምንችልበት እድል ይኖራል። ከዛ ውጭ ዴክስዋይ ክሊር የሆነ ፕራይስ አክሽን የለውም። አሁን ባለንበት ሁኔታ ምንም ክሊር የሆነ ፕራይስ አክሽን የለውም። ኢቭን እዚህ ላይ ዊክሊ ታይም ፍሬም አድርጋችሁ ብትመለከቱት ምንድነው የሚያሳየው? ሎስቱን ቴክን አውት አድርጓል። ባለፈውም ቴክን አውት አድርጓል። ወደ ላይ መሄድ ነበረበት፣ አልሄደም። አሁንም ድጋሚ ሎስቱን ቴክን አውት አድርጓል። ሞስት ፕሮባብሊ አሁን ወደ ላይ ትንሽ መሄድ እንዳለበት ሰጀስት ሊያደርግ የሚችል ነገር አለ። ግን ከግራ በኩል አይታችሁት ከሆነ ደግሞ ምን ላይ ነው ያለው? ከግራ በኩል ኪሌብል ላይ የዊክሊ ኪሌብል ላይ ነው ያለው ማለት ነው። ስለዚህ ዊክሊ ኪሌብሉ ደግሞ ኮንቲኔሽን ሊሆን ይችላል ወይም ደግሞ ምን ሊሆን ይችላል? ሪጀክሽን ሪቨርሳል ሊሆን ይችላል፣ ኮንቲኔሽን ሊሆን ይችላል። ስላለየለት ማለት ነው ጥርት ያለ ነገር ስለሌለ ከዴይሊ ታይም ፍሬም መታችሁ ስታዩት ሞር ጥርት ያለ አይደለም። ለኪሌብሉም በጣም ቅርብ ነው የሆነው። ለዛ ነው ሌሎች ሰርድተች ላይ ያሉ ነገሮች ላይ ምናምን በደንብ ትኩረት ያደረኩት። ከዛ ፎር አወር ላይ እንምጣና ፎር አወር ላይ ምን ላይ ነው ያለው የሚለውን አብረን እንየው። ፎር አወር ፕራይስ ወደ ላይ ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ከምን አንጻር? ትሬንድ ላይን ሰርድተቹ ጋር ለመሄድ ማለት ነው። አሁን ሪጀክት የተደረገው ምን ላይ ነው? ኪሌብል ላይ ነው። እሺ እዚህ ጋር ምን ይታያችኋል? ወደ ታች ድሮፕ ያደረገው ከዛ ወደ ላይም ዝም ብሎ ወጣ። ከዛ ተመልሶ ምን ላይ ሪጀክት ተደርጎ ነው የሁሉ ሙቭ የሆነው? በአንድ ቀን በዛሬው ብቻ ይሄ ፓተርን በደንብ ገብቷችሁ እንድትወጡ ፈልጌ ነው። እሺ ዋን አወር ላይም ነበር፣ ዋን ዴይ ላይም ነበረች እቺ ነገር ዴይሊ ላይ። እሺ አያችሁት አይደል? ይሄን ፓተርን በቃ በፍጹም ኢግኖር የማታረጉት ፓተርን ነው። እንደኛ ያው ፕራይስ አክሽንም ኤስኤምሲም ትሬድ የምናደርግ ሰዎች ስለሆን ይሄንን ፓተርን በምንም መንገድ ኢግኖር እንዳታረጉት። አሁን ባለንበት ሁኔታ ዴክስዋይ ወደ ላይ ፑሽ አድርግ ወደ ታች ሪጀክት ይደረግ የምናውቀው ምንም ነገር የለም። ለምንድን ነው የምናውቀው የሌለው? እዚህ ጋር ላሳያችሁ። ምን ላይ ነው ያለው አሁን ላይ? እስኪ ንገሩኝ አሁን ላይ ያለበትን። 50 ሚኒት ኪሌብል ይሄ 50 ሚኒት ፎር አወር ነው። ፎር አወር ነው። ስለዚህ ምንም አይነት ክሊር የሆነ ኮንፈርሜሽን የለንም። ሶ ለእናንተ ግን ምን ማድረግ ትችላላችሁ? ሞር ክሊር እንዲሆንላችሁ ከዚያ አቅጣጫ ትሬንድ ላይ ማስመሩ። እሺ ሰምተን ከዚያ አቅጣጫ ትሬንድ ላይን አስምሩ፣ አላርት አስቀምጡበት። ትሬንድ ላይን ከዚህ አቅጣጫ አስቀምጡ፣ አላርት አስቀምጡበት። ፈርስት ተቻለ፣ ሰከንድ ተቻለ፣ ሆሪዞንታል ኪሌብሉ አለ። ሶ ወደ ላይ ሰርድ ተቹ ከደረሰ በኋላም ኢቭን ማለት ነው ይሄ ትሬንድ ላይን ፌል ካደረገ ነው እነሱን ባይ የምንገባው ወይም ደግሞ እዚህ ጋር
ይሄኛው በትክክል እዚህ ጋር ሪጀክት ከተደረገ ነው እነ ዩሮን እነ ግሬት ብሪቲሽ ፓውንድን አብዛኞቹን ማለት ነው እነ አውዲን ምናምን እነ የመሳሰሉትን ሴል ሴታፕ የሚኖረን እሱ ወደ ላይ ኮንቲኔሽን የሚኖረው ከሆነ ነው። እሱ እዚህ ጋር ሪጀክት የሚደረግ ከሆነ ትሬንድ ላይኑን ወደታች ብሬክ አድርጎት ድሮፕ የሚያደርግ ከሆነ እነሱን ባይ እንላለን ማለት ነው። አሁን ባሉበት ባያዛቸው ግን እነሱ ሴል ያመዝናሉ። ነገር ግን ኪሌብል ላይ ደርሰዋል። እሱም ኪሌብል ላይ ነው ያለው ማለት ነው። ይሄ ያው ከግራ ጀምራችሁ ወደ ኋላም ብትሄዱ ይሄ እንዳለ ሙሉ ኪሌብል ነው። ስለዚህ እዚህ ጋር ኢንዲሲሲቭ ነን ማለት ነው። ምንም ውሳኔ የለም። ዲኤክስዋይን በደንብ ማየት ትችላላችሁ። ዲኤክስዋይ ብሬክ ካረገ ኤዩዲ ላይ ዩኤስዲ ላይ ዩኤስዲ ጄፒዋይ ላይ ዩኤስዲ ካድ ላይ ምናምን ሁሉም ላይ ውሳኔ መወሰን እንችላለን ማለት ነው። ሶ እነዚህ ሌሎቹም ላይ ዩሮም ላይ የጃፓን የኔም ላይ አውስትራሊያ ዶላርም ላይ ግሬት ብሪቲሽ ፓውንድም ላይ ሁሉም ላይ ውሳኔ ልንወስን የምንችልበት እድል ያለው ከዚህ በኋላ በደንብ ማስተር ማድረግ ያለብን ዲኤክስዋይን መሆን አለበት ማለት ነው። ዲኤክስዋይ ሞር አሪፍ ኤጅ እንዲሰጣችሁ እሱን በደንብ ጥርት አድርጋችሁ ማየት ይኖርባችኋል። ሶ ከሱ አንጻር ስቲል አሁን ባለንበት ሁኔታ ሞር ኮምፎርተብል ሆነን ነገ ፕራይሱን በደንብ በጧት የምናየው እነዚህ ከረንሲ ፔሮች ላይ ነው ማለት ነው እንጂ አሁን ስፔሻሊ ጎልድ ላይ ኪሌብል ላይ አልደረሰም፣ ገና ነው። ወደ ታችም ይቀረዋል፣ ወደ ላይም ከኪሌብሉ መሀል ላይ ነው ያለው። ቢትኮይንም እንግዲህ የዛሬ አዳር አዘጋጉ ምን ሊሆን እንደሚችል የምናውቀው ነገር የለም። እንደዛም ከሆነ ኪሌብል ሪጀክት የሚደረግበት ላይ ገና አልደረሰም። ስለዚህ ቀድመው ኦፖርቹኒቲ ሊሰጡን የሚችሉ እነማን ናቸው? ዩኤስዲ ጄፒዋይ በአንደኛ ደረጃነት፣ ሁለተኛ ደረጃነት ደግሞ ኤዩዲ፣ በሶስተኛ ደረጃ ደግሞ ዩሮ ዩኤስዲ፣ አራተኛ ግሬት ብሪቲሽ ፓውንድ፣ በአምስተኛ ደረጃ ካናዳ ዶላርን ማየት ትችላላችሁ ማለት ነው። ሶ በአጠቃላይ እንግዲህ ያለን ማርኬቱ ላይ ያለኝ እይታ ይሄ ነው። ጥያቄ ካላችሁ አሁን መጠየቅ ትችላላችሁ። ቻርት ያው ስክሪንሹት ምናምን እያደረጋችሁ ኪሌብል ተመሳሳይ የሆነ ኪሌብል እንዲኖረን ተመሳሳይ የሆነ የማርኬት እይታ እንዲኖረን የምትችሉትን ሁሉ አንድ አይነት የሆነ ስትራክቸር ብትሰሩ በጣም ደስ ይለኛል። ስለዚህ የዊክሊ ዌቢናራችን ይሄን ይመስላል። ጥያቄ ካለ ለተወሰናችሁ ለአንድ 3-4 ሰዎች እድል ልስጥና ከዛ እንጨርሳለን። ኦኬ የኤስዲ ጄፒዋይ ስክሪንሾት እሺ፣ የኤስዲ ጄፒዋይ ሙሉን እንድታገኘው 4 አወር ዴይሊ እሺ፣ የኤስዲ ጄፒዋይ እንደዚህ መውሰድ ትችላለህ። ኦኬ መልካም። ጥያቄ ከሌለ በዚህ እንጨርስ። ሞላይ ወይ አቤት። እንትን በሴንት አካውንት ትሬድ እናደርጋለን ካረንሲ? አዎ እንዴ በሚገባ እንደውም በሴንት አካውንት ትልልቅ ሎት ነው የሚያስከፍታቸው። አንድ ሎት 0.5 ሎት 0.34 ሎት ምናምን። ኦኬ እሺ በቃ እንዴ በጣም አደገኛ የሆነውን ጎልድን ምናምን እንኳ በሴንት ስትሞክሩት ነበር። አዎ ትክክል ነው። ሰው ለዛም ነው ብዙ ሰው እየተሳቀቀ ስለሆነ ጎልድ እና ቢትኮይን ላይ አንደኛ ኦፖርቹኒቲ ዳይቨርሲፋይ ማድረግ አንዳንድ ዝገት የሆነ ማርኬት ላይ ያለውን ነገር እንተዋለን። ሮንግ የሆነ ማርኬት ዝም ብለን እየገባን እየወጣን ከምንታገል ሞር የተሻለ ነገር ያለበት ቦታ ላይ እድሉን መመልከት በደንብ ጥርት አድርገን ማየት። ለምን እኔ ራሴም ስላለው ብቻችሁንም ስላልሆናችሁ በእንደዚህ አይነት መልክ ብናየው ብዬ አስቤ ነው። ወደዚህ ሀሳብ ስንመጣ ያው የኮሚኒቲውን ፍላጎት ነው እንጂ የግለሰብ ፍላጎት ምናምን አይደለም። አይ ጥሩ አካሄድ ነው። ላይ ደስ ይለናል። በጣም እናመሰግናለን። ምንድን ከዛ ላይ ያው በየጊዜው በደንብ ማስተር እንድታረጉ ብዙ ነገሮችን ቀሏችሁ እንድትረዱት ለማድረግ የቻልነውን ነገር ያው ሁሌ እንነጋገራለን እና ጥያቄ ካለ ጠይቁ፣ ከሌለ ግን በዚህ እንጨርስ። ሞላይ አንዳንድ ሰዎች ማታ 10 ሰዓት አካባቢ እንነሳ የሚል ጥያቄ አለ መሰለኝ ከውስጥ እና 10 ሰዓት 9 ሰዓት 10 ሰዓት አካባቢ ማለት ነው።
ልክ ኦፕን እንዳደረገ ይለይለታል። ይሄ የመጀመሪያው 1 ሰዓት ምናምን ትሬድ አይገባም። እስኪለይለት ምናምን ይታያል። ኦኬ 10 ሰዓት እንነሳና ቻት ላይ ከዚህ በፊት እንደምንጻጻፈው ሁላችንም እንጻጻፋለን፣ አፕዴት እንደራረጋለን፣ ስክሪንሾት ሁሉ ሼር እንደራረጋለን ማለት ነው። ወላሂ አንድ ጥያቄ ልጠይቅ። እሺ ቀጥልሽ። አሁን የሚጠቀመው ታይም ፍሬም እንትን ዴይሊ ላይ አቅጣጫው ምን አይነት ወደ ቤሪሽን አይና እዛ ፎር ሃወር ላይ ደግሞ እንትኖች አሁን ካንዲስቲኮች እንትኖ ፓተርኖችን እንትኖ አቅጣጫ በትሬንድ ላይ ምናምን አወጣቸዋለሁ። 1 ሃወር ላይ ደግሞ እንደዚሁ ኪ ሌቭሎችን ሳፖርት ሬዚስታንት ዲማንድ ሳፖርት ያወጣና 50 ሚኒት ኮንፊርሜሽን አግኝቼ 5 ሚኒት ላይ ነው ኢንትሪ የምገባው። በቃ አሁን እኛ ትሬድ ኢንሳይት ኮሚኒቲ ላይ ከመጣ በኋላ 1 ሃወር እና 5 ሚኒትን አጥፋቸው ሙሉ በሙሉ ከዚህ በኋላ እንዳታያቸው። ሶ 4 ሃወር አይቼ 50 ሚኒት ኢንትሪ ማለት ነው። በቃ እኛ የምናደርገው እንደ ትሬድ ኢንሳይት ኮሚኒቲ እንደሚያደርገው 50 ሚኒት ባክ ቴስት እያደረክ ነው አይደል? ከኛ ጋር አብረህ ነው የለህም? እኛ ጋር ሜምበር ውስጥ አልገባም። ባለፈው እንዳልኩ ነበር። ኦኬ ካልገባ ግባ። እንደገና ደግሞ መግባት ካልቻልክ ግን እስከዛሬ እየሰራህበት ያለውን ኮንሰፕት ይዘቀጥል። አይ ጥሩ። አይ እኔ እንኳን 1 ሃወር ላይም ከ4 ሃወር ጀምሬ እስከ 50 ሚኒት ስለምወርድ ብዬ ነበር። አሁን ሌላ ቦታ የተማርኩት እንደዛ ስለሆነ ብዬ አንተ የራስህን ተማርክበት ችግር ማለት አሁን እኛ ጋር ከሆንክ ምን ማድረግ እንዳለብን ሁሉ ጊዜ ከሰኞ እስከ ዓርብ በአጠቃላይ በሳምንት 14 ሴሽን ነው የምንገናኘው። እንደዚህ በደንብ የምንማማረው ምንም ነገር ሳይቀር ማለት ነው። በቀናነት የምንማማረው 14 ሴሽን ኔሰንስ ከሰኞ እስከ ዓርብ ሞርኒንግ አናሊሲስ አለ። ከሰኞ እስከ ዓርብ ላይቭ ትሬድ አለ። ሮብና ቅዳሜ ባክ ቴስት እናደርጋለን። ቅዳሜ 4 ሰዓት እስከ 6 ሰዓት ሳምንታችንን እንገመግማለን። እሁድ ደግሞ እንደምታየው ዊክሊ ዌቢናር አለ። 14ቱም ሴሽን ላይ በደንብ እንገናኛለን። በአጭር ጊዜ ውስጥ ነው ማስተር የምታደርገው። አንድ አይነት ስትራቴጂ ነው የምንጠቀመው። ሶ ትሬድ ኢንሳይት ጋር ከሆንክ የግድ ትሬድ ኢንሳይት የሚከተለውን አብረህ ትከተላለህ። እኛ ጋር እስካልሆንክ ድረስ ግን እስከዛሬ የተማርከውንና እስከዛሬ እየሰራልህ ያለው ነገር ላይ ትኩረት አድርገህ ቀጥል። አይ ማለት ይሰራል ብዬ ነው። 1 ሃወር ላይ እስከ 5 ሚኒት ወርድም ይሰራል ለማለት ፈልጌ። አይሰራም ማለት ምንም የማይሰራ ነገር የለም። እኛ እንግዲህ እኛ በቀለለን እኛ በተረዳነው መንገድ እንደዚህ አድርገናል። እንደ ሰው ለአንተ ደግሞ እንደሰራልህ ከሰራልህ ምንም ነገር ማድረግ ትችላለህ ብያለሁ እኮ። እሺ በጣም አመሰግናለሁ። ግን ደስ ይላል። ያው ሳገኝ ይገባለሁ ብዬ አስባለሁ ኮሚኒቲያችሁ ጋር። እሺ ወንድማችን ችግር የለውም። ኦኬ ሶ ጋይስ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ነገ በጧት እንነሳለን። ማታ ምናልባት ከገባው ቲክቶክ ላይ እንገናኛለን። እሺ ሞላ ቪዲዮ ዛሬ ይለቀቃል። ቪዲዮ ዛሬ እስኪ ለመልቀቅ እሞክራለሁ። ዩቲዩብ ላይ ነው የሚለቀቀው። ለመልቀቅ እሞክራለሁ። እሺ ቲክታክማ ግባ እንጂ ሞልስ እንዴ እንደባበርበት ሞቅ ደመቅ እናድርገው እንጂ። የትሬድ ኢንሳይት ኮሚኒቲው አልመጣ እያለ አልደግፍ እያለ ነው። ኧረ ሙልሽ እየጠበቅኩ ነበር። ዋሚ እኮ አለን እንዴ እገባለሁ። ዋሚ አለን እንከሳለን። እነ ቱሪን እነ ወርቁ ካልሆነ ግባ። እሺ እገባለሁ። እሺ መልካም ምሽት ይሆንላችሁ።